ቸር አገልጋይ ማነው ለንጉሥ የታመነ መክሊቱን ያልቀበረ አትርፎ የከበረ። ትንሽ ጥያቄዎች ልጠይቅህና በዚሁ ላብራራለህ። ለምሳሌ ሰውን እወዳለሁ ትላለህ፣ ሰውን አፈቅራለሁ ትላለህ አይደል? እሺ ፍቅር በምን ይገለጻል? መጽሐፍ ቅዱስ እንደሚለው ፍቅር ይታገሳል፣ ቸርነትን ያደርጋል እያለ የፍቅርን ባህሪያት ይዘረዝራል አይደል? ኦኬ አይደል? ጎሂ አዎ። ልክ እንደዚሁ ሁሉ እኛ እንዴት ነው የምናምነው? መታገስ፣ ቸርነት ማድረግ፣ የራሱ የሆነውን አለመፈለግ የፍቅር ባህሪያት እንደሆኑ ሁሉ መጠመቅ፣ የጌታን እራት መውሰድ፣ ለሰዎች ሁሉ መልካም መሆን፣ መልካምን ስራ መስራት የእምነት ባህሪዎች ናቸው። ፍቅር ስትል ሁሉን ነገር ያካተተ እንደሆነ ሁሉ እምነት አንድ ያስጨርሰኝ። እምነት ስትል ደግሞ ያመነ ሰው ሊኖር የሚገባበት ያኗኗር ዘይቤ ያለው ልክ ቅዱስ ያዕቆብ እንደሚገልጸው ማለት ነው። ከእምነት ከስራ የተለየ እምነት የሞተ ነው እንደሚል ሁሉ እኛ እምነት ስንል በቃ አምኛለሁ የምትለው ቃል ብቻ አይደለችም። እምነት በውስጧ ብዙ ስራዎችን ትይዛለች። ለኛ እምነት ይሄ ነው። አንድ ጥያቄ ልጠይቅ እዚህ ጋር ማርቆስ 16:16 ላይ ሄድልኝ። ኦኬ መጀመሪያ ግን እኔ ቅድም አውጣልኝ ያልኩህን ጥቅስ አውጣልኝ። አሁን ያነሳው ነገር ስላለ እዚሁ ጋር ሪፍሌክት አድርጌ መሄድ ይኖርብኛል። ማርቆስ 16:16 ሰው በእምነት ብቻ ነው የሚድነው ብለሃል። መጽሐፍ ቅዱስ ነው አንዴ አውጣ። እሺ አይስ ዌር ቱ ጋር እላችኋለሁ። ፕሮቴስታንት ጥያቄውን በቀጥታ የመለሰ ቀን ለጌታ ቃል እጅ ይሰጣል። በቀጥታ የመለሱ ቀን ክርስቶስ ምስክር ነው። አንድ ጴንጤ ጥያቄውን መጽሐፉ እንደሚጠይቀው ከመለሰ ፕሮቴስታንት ኢሚዲየትሊ ክርስቲያን ይሆናል። አያረጉትም። ታስዋይ ፕሮቴስታንት ስማኛ እንዴለት በጣም ማከብር ሰው አንዴ ችልንገር መጽሐፍ ቅዱስ ሲናገር አይደል የሚያስተምር ሰው የሚበልጠውን ፍርድ ይቀበላል ስለሚል ስናስተምር ትንሽ ጥንቃቄ ቢኖረን አይደል መሐላዎች ዛቻዎች ምናምን ቢቀሩ ዛቻ አልተናገርኩኝም እኮ አንድ የለት ክርስቶስ ባሳየን ትህትና ብንቀጥል እንደው በእምነታችን ምንም እርግጠኛ ብንሆንም ግን ልንሳሳት እንችላለን የምትለዋን ብንይዛት የበለጠውን ፍርድ እኔ አልሳሳትም አላልኩኝም እኮ ምን እንዳልኩ ታውቃለህ? ጌታ ይባርክህ። ይቀጥላል። ፕሮቴስታንቶች ጥያቄውን በቀጥታ የመለሱ ቀን ሞመንት አይናቸው እየተገለጠ ይመጣል። ጥያቄውን በቀጥታ እግዚአብሔር ካላበራ አይበራም እንጂ ሁሌ ነው እናየዋለን። ማርቆስ 16 ላይ ያወጣልኝ። ማርቆስ 16 ላይ ያወጣልኝ። አውጥቻለሁ። እሺ አሁን አንተ የሰው ልጅ የሚድነው በእምነት ብቻ ነው ብለኸኛል አይደለ? ቀደም ያው ስናወራ በመሃል አይደለ? ከዛ እምነት ደግሞ ምንድነው ብያለሁ? ውስጡ ምን ያጠቃልላል ብያለሁ? ማይ ድነቱ ግን የሚንጠለጠለው እምነቱ ላይ ብቻ ነው። የምትፈልጋትን ብቻ አትወዳታ። እምነት ውስጥ ምን አለ ብያለሁ? እኔ የምፈልገው ነው እየሰርኩኝ መዳን የሚለው አንዴ ቆይ መዳን የሚለው ኮንሰፕት ግን እምነት ላይ ብቻ ቤዝ ያደረገ ነው አይደል? መዳን የሚለው ኮንሰፕት ልደት አዎ እምነት ላይ ብቻ ቤዝድ ያደረገ ነው። እምነት ውስጡ ምን አለው ብያለሁ? ቅድም ንገረኝ ከሰማኸኝ። እንደው አሁን ወይስ ዝም ብዬ ነው ሳወራ የነበረው? ነው ሰምቻለሁ። ምን አልኩት ታዲያ? እምነት ውስጥ ምን ነገሮችን እናካትታለን። ብዙ ነገሮችን ጨምረ አንስታቸዋል። ብዙ ነገር እምነት ጥምቀትን የሚለውንም ነገር ከዛ በኋላ አለመስራት ሳይሆን ልክ እንደተናገረበት የሞተ ነው እንደሚል ምናምን ብለህ ስራንም እነዚህ ነገሮችን ብዙ ነገሮችን እዛ ውስጥ ከታታ አስረድተኛል። እኔ አሁን እናንተ እንደምታስቡት እኛ የምትለው ሀሳብ ብቻ አይደለችም ማለት ነው። ኢትስ ፋይን። አሁን እዚህ ጋር መጣን። መጽሐፍ ሲናገር ማርቆስ 16:16 ላይ ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል ይላል። የሚድነው ምን ያደረገ ነው ይላል? ያመነ ይጠመቅም ይድናል ይላል። ስለዚህ ሰው ለመዳን አምኖ መጠመቅ አለበት ወይስ የለበትም? እንዴት አድርገህ ትመለከተዋለህ መሰለህ? አይደለም ይሄው ቅድም ያልኩ ነገር ተገለጠ። ፕሮቴስታንት አልኩኝ ጥያቄውን በቀጥታ የመለሰ ቀን ኤቭሪቲንግ ሁሉም ነገር ይስተካከላል። መጽሐፍ ሲናገር ደግሜ ልንገርህ አንዴ ሁሉም ሰው ጋይስ እኔ አሁን
ኦፌንድ አላረግህም፣ ሚስ ኢንተርፕሬት አላረግህም፣ ስጡማን ፋላሲ አንተ ላይ አልሰራ ምንም አላደርግም። ጀስት ጥያቄውን ብቻ ክሊር ያስቀምጣለሁ። ማርቆስ ወንጌል ሲናገር ምዕራፍ 13 ቁጥር 16 ላይ ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል። ክሊር በቃ ክሊር። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ለመዳን ሰው ምን ማድረግ አለበት? በማርቆስ 16 መሰረት ወንድሜ አምኖ ምን ማድረግ አለበት? መጠመቅ። ስለዚህ አንድ ሰው ለመዳን አመን ብቻ ሳይሆን አምኖ መጠመቅ ይኖርበታል ማለት ነው። የጌታ ቃል ስለሆነ አልክደውም፣ ብደጋግመው ልክ ነው ነው የምልህ። ስለዚህ ግን ስማኝ ማብራሪያ ለመዳን ጥምቀት እና እምነት አስፈላጊ ናቸው ማለት ነው። ብትሰማኝ ደስ ይለኛል። ሳሰማኝ ምን ልመልስልህ? አይ ጥያቄው ነው። ለመዳን እምነትና ጥምቀት አስፈላጊ ናቸው አይደሉም? ለመዳን እምነት በቂ ነው። ላብራራልህ። መጽሐፉ ግን ምን ይላል? መጽሐፉ እምነት በቂ ነው ይላል ወይስ አምኖ የተጠመቀ ይድናል ይላል? እሺ ልንገርህ ምን እያለን እንደሆነ መጽሐፍ። እሺ ንገረኝ። ኦኬ ያመነ የተጠመቀ ይድናል ይላል። እርግጥ ነው ጌታ ኢየሱስ ክርስቶስም አዟል አይደል? እያጠመቃችሁ ደቀ መዛሙርት ያርጓቸው ብሎ ትእዛዝን ሰጥቷል። እሺ አይደል? ይሄ ትእዛዝ ይቀጥላል። ሰው እያመነ እንዲጠመቅ የእግዚአብሔር ፍቃድ ስለሆነ እሺ ያመነ ሰው ይጠመቅ የሚለው ግን ያመነ ብቻ ያልተጠመቀ ሰው አይድንም ማለት አይደለም። ይህን ምን ላይ እናያለን? ጌታችን ኢየሱስ ክርስቶስ በስቅለቱ ወቅት አይደል በመንግስት በመጣ ጊዜ ምን አድርገኛለሁ ከጎኑ ያለው ሰው አስበኝ የሚልን ነገር ተናገረ። ያ ሰው አመነ፣ መስቀል ላይ ሆነ። መጠመቅ ግን አልተጠመቀም። መጠመቅ እውነት ነው፣ ክርስቲያናዊ ባህሪ ነው። ቅድም እንዳልኩት የእምነት ፍሬ ነው። ያመነ ሰው የሚከተለው ፍሬ ነው። ያመነ ሰው አልጠመቅም አይልም። ነገር ግን ግዴታ አንድ ሰው አምኖ መጠመቅ አለበት ብለን ጥምቀት ላይ ሙጭጭ አንልም። መጽሐፉም እኮ አይልም እንደዚህ ግዴታ ያመነ ሰው ግዴታ ተጠምቆ የዛኔ ነው የሚድነው አይልም። ነገር ግን መጽሐፍ ቅዱስ ደስ በሚል ሁኔታ የሚነግረን በእምነት መዳናችን፣ በእምነት ጸጋውን መቀበላችንን ይነግረናል። አንዳንድ ቦታዎች ላይ ግን እውነት ነው እምነት በጥምቀት መገለጥ አለበት ይላል፣ እንስማማለን። እምነት በስራ መገለጥ አለበት ይላል፣ እንስማማለን። ምክንያቱም ጥምቀትም ስራም በለው የእምነት ፍሬዎች ናቸው። ይናገራው። አዎ አላፈራኸኝም እንዳትለኝ ብዬ ነው ጸጥ ብዬ ስሰማ የነበረው። እኔ አንድ ጥያቄ ነው። ዛሬም ነገም ከነገ ወዲያም ቻሌንጅ አደርጋቸዋለሁ ፕሮቴስታንቶች። አይ ስዌር ቱ ጋድ ክርስቶስ ምስክሬ ነው። በቀጥታ ጥያቄ አትመልሱም። ከመለሳችሁ እውነት ሁሉ ይገለጣል። እውነት ግልጥ ነው የምትለው። ይሄንን ከቅድም ጀምሮ ስናገረው ነበር። ይሄንን ጥያቄ ማርቆስ 16 ሰው ለመዳን ማመን ብቻ ነው የሚያስፈልገው ወይንስ ለመዳን አምኖ መጠመቅ? ልደት ያመነ የተጠመቀም ይድናል ነው አይደል የሚለው? ግዴታዬን ከውን ይላል፣ ግዴታ ተጠመቅ ይላል። ስለዚህ ለመዳን ነው። ስለዚህ ቃሉ ተናገር፣ የጌታ ቃል መጽሐፍ ቅዱስ ወደዚህ ባላለ መንገድ ያመነ የተጠመቀ ይድናል አለ። ሰው ለመዳን አምኖ መጠመቅ አለበት የለበትም? እንደ ሪኳየርመንት አላስቀመጠውም። አንተ ለምንድን ነው እንደ ሪኳየርመንት እያስቀመጥክ ያለው? ሰው ለመዳን አምኖ መጠመቅ አለበት መሰረት ልደት ፖሲቢሊቲ እና ሪኳየርመንት ይለያያል አይደል? እኔ የደገምኩልህ ነው። ደግሞ ፕሮቴስታንት እውነታውን የጌታን ቃል ለመቀበል ልቡን ከከፈተ ለጌታ ቃል ከታዘዘ እውነቱ ይገለጣል። ደግሜ እጠይቅሃለሁ፣ ያመነ የተጠመቀ ይድናል ይላል አይልም? አዎ ይላል። ይቀሩ እንዲህ መጽሐፍ ቅዱስ ተጽፏል። አዎ ይላል። ያመነ የተጠመቀ ይድናል ይላል። ስለዚህ ሰው ለመዳን አምኖ መጠመቅ አለበት የለበትም? እንደዛ ግን አይልም። አሁን እያልክ ያለውን አይልም። ድጋሚ ደግምልሃለሁ። ልደት አንዴ ወደ ራስ ተመለስ። አንዴ በጣም እኮ ትንሽ ዞር ያለ ጥያቄ ነው። አሁን አይደለም። እኔ አዳምጬሃለሁ እኮ ከቅድም ጀምሮ በጣም በትዕግስት አዳምጬሃለሁ። የኔ ጥያቄ አሁንም ያመነ የተጠመቀ ይድናል ሲል የሚድኑ ሰዎች አምነው ይጠመቃሉ ነው አይደለ? ለመዳን አምነህ መጠመቅ አለብህ ነው እያለ ያለው አይደለ? ወንጌል ትሰማለህ፣ ታምናለህ፣ ከዛ አምነህ ስትጠመቅ ትድናለህ እያለ ነው አይደለም? ይህ መጽሐፍ ቅዱስ ክፍል። እሺ ላሳይ።
ለምሳሌ ነው ወይ ለጌታ አይደለም? ኦ ምሳሌውን በቀጥታ ጥያቄ መልስልኝ። ነው አይደለም? በቀጥታ ልመልስልህ ነው። አንዴ አዳምጠኝ ይላል። አዎ ልክ ነህ፣ ምንም አልከራከርም እንደሚል አውቃለሁ። አለ አንብበናል። ለመዳን ሰው አምኖ መጠመቅ ያለበት የለበትም? ላሳይ። ቅድም እንዳልኩ ፖሲቢሊቲ እና ሪኳየርመንት ይለያያል ያልኩህ ላሳይ። ለምሳሌ ለጌታ ሲሉ የታረዱ ሰዎች መንግስተ ሰማያትን ይወርሳሉ አይወርሱም? ለምሳሌ አንዴ ለትች መልስልኝ። ወይኔ በላቸው፣ ወይኔ በላቸው፣ ወይኔ በላቸው። ልደት ቅድም ያነሳው ጥያቄ ስላለ በዚህ ሁላችሁ መደቤታችሁ ትሄዱ ነበር። እችን መልስልኝና ከዛ በኋላ ሰማር። አንድ ሰው ፕሊዝ አንድ ኢንተረፕት ባታደርገኝ ይቅርታ። ጋር አፖስቶሊክ አንዴ ቆይ በእናታችሁ። አይ ደጋግመህ አንዳንድ ሀሳብ የግድ አይደለም እያልክ ስለሆነ ነው። አሁን ቅድም ለምሳሌ መከራ የግድ አይደለም፣ አሁንም ደገምከውና ስለ ክርስቶስ እንትን ያሉ ምናምን እያልክ እያነሳ ነውና ለሱ ጥቅስ ታመጣለህ። መከራ የግድ አይደለም ለማለት በክርስቶስ ስለሆኑት መከራ የግድ አይደለም ለሚለው እስቲ አምጣ መጽሐፍ ቅዱሳዊ ማስረጃ እኮ አምጣ። አይ ይሄንን መከራ የግድ አይደለም በክርስቶስ ላሉት ለሚል መጽሐፍ ቅዱሳዊ አንድ ጥቅስ አምጣ እስቲ። ኦኬ ችግር የለም። እሺ አንድ ጥቅስ ላስነብብ። እሺ አንዴ ጠብቀኝ። ልደት ቢያነብልኝ ደስ ይለኛል ነው። ጠብቀኝ። ልደት ቢያነብልኝ ደስ ይለኛል ነው። በኢየሱስ ክርስቶስ ልደትዬ ምንድን ነው ልደትዬ? እኔም ግራ ገብቶኛል። ጥቅሱን ሮሜ 11 አገኘህ? ሮሜ 11:6 ግን ልደት ቢያነብር እሺ የመከራ የግድ አይደለም ለሚለው ማለት ነው። እሺ እሺ በጸጋ ከሆነ አረ ወንድም ይወና ቆይ የጌታ ቃል አይታከም በጣም በአክብሮት ተታነብት። ኦኬ በጸጋ ከሆነ ግን አለ ከስራ መሆኑ ቀርቷል። ጸጋ ያለዚያ ጸጋ መሆኑ ቀርቷል። መከራ የግድ አይደለም የሚለው ይሄንን ነው አቤ ጥቅስ በትክክል ጸጋ ብቻውን። እሺ አቤ አንድ የመጽሐፍ ቅዱስ መከራ አቤ እየሰማኸኝ ነው? አዎ እየሰማሁ። መከራ የግድ መሆኑን እኔ ጥቅስ ላሳይ ከመጽሐፍ ቅዱስ ለክርስቲያን ሁሉ መከራ የግድ መሆኑን ላሳይ። ምን አይነት መከራ ማለት ነገር የለም ላሳይ ነው ከእምነት የሚያፈርስ። ቆይ አውጣ መጽሐፍ ቅዱስ ልጥቀስልህ ጉዳይ ነው። ኖ ቆይ ለጌታ ስለ መስዋዕት ነበር እያወራን የነበረው እንጂ ሰው ከስጋው ጋር የሚያደርገውን ትግል አይደለም መከራ እያለኝ ነው። ኖ አላልኩም። አንድ የሚሉት አድርገውና አንተ ካልከው ሀሳብ ጋር በደንብ እምነትን አፍርሶ መከራ እንደውም ጥሩ እንደሆነ የሚያሳይ ክፍል ላሳይ። ፊልጵስዩስ ምዕራፍ 1 ቁጥር መከራ ያልተቀበለ ሰው እንደማይድን ነው። ልደትዬ አንዴ ፊልጵስዩስ ምዕራፍ 1 እናውጣልኝ። ፊልጵስዩስ ምዕራፍ 1 ከቁጥር 28 ምዕራፍ 1 ቁጥር 28 በአንድ ነገር እንኳን በተቃዋሚዎች አትደንግጡ፣ ይህም ለእነርሱ የጥፋት ለእናንተ ግን የመዳን ምልክት ነው። ይህም ከእግዚአብሔር ነው። ይህ ስለ ክርስቶስ ሰጥቷችኋል። ስለ እርሱ መከራ ደግሞ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም። በቃ መከራ ልትቀበሉ እንጂ ልታምኑበት ብቻ አይደለም ነው እንደው የሚለው። ወደ ውይይታችን እንመለስ። ናቲ በጣም ቴንኪዩ which is clear የሆነ ጥቅስ ነው። ቴንኪዩ ናቲ። እና አሁን ወደ ሀሳባችን እንመለስና ወንድማችን እኛ ብንስቅ በስልክ ባንተ ባይዜ አቤ ቆይ ስቆይ ጨርሰን አንዴ ልጨርስ። እሺ ጨርስ። እሺ የማይሆን ጥቅሶች እየጠቀስክ ትክክለኛ ስትታረም ትስቅ ጀመር። አሜን ማለት ሲገባ። ለማንኛውም ቅድም የጠቀስከው ጥቅስ ላይ ዝም ብለህ ሪፍሌክሽን ሰተርበት ሮሜ 11:6 ላይ ህግ ከሆነ ጸጋ መሆኑ ቀርቷል፣ ጸጋ ከሆነ ደግሞ
ህግ መሆኑ ቀርቷል። ኦፍኮርስ የሰው ልጆች በአዲስ ኪዳን በክርስቶስ በኩል በተሰጠው ጸጋ እንጂ በሙሴ በኩል በተላለፈው ህግ አይድኑም። እሱ ነው እየተናገረ ያለ። እኛ በህግ ነው አላለም። በህግ አምላክ በህግ ይዳናል አላለም። በቃ ተውን። በህግ አምላክ ደግሜ እነግራቸዋለሁ። በህግ አምላክ በህግ ይዳናል አላልንም አንልምም። እባካችሁ ደግማችሁ ደጋግማችሁ ህግ አትበሉን። በህግ አምላክ በህግ ይዳናል አላለም። ኦፍኮርስ በጸጋ ነው የሚዳን እና ይህ ነገር አደጋግሙት። ኤኒዌይስ ያቀረብከው ነገር ግን መከራ መቀበል ግዴታ አይደለም የሚልን አይደለም ያመጣው። የሰው ልጆች በእግዚአብሔር ጸጋ ይድናሉ የሚል ነው። ኦፍኮርስ የእግዚአብሔር ጸጋ ያድናል። የሚያድን የእግዚአብሔር ጸጋ ተገልጧል። ሰውን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አይደል የሚለው ራሱ እኮ። ኦኬ ማርቆስ ላይ እንመለሳለን። አንዴ ልደት ማርቆስ ላይ እንመለሳለን። ብዙ የሚሰማ ሰው ስላለ አንዴ ብቻ ብዙ ደቂቃ እየወሰድኩ እንደሆነ አውቃለሁ። ጌታ ይባርክ ለትዕግስት። አንዴ ግን የምታስወራኝ ቅድም ናቲ ያነሳ ጥቅሳለች። በነገራችን ላይ መከራ መቀበል ግዴታ አይደለም። በመከራ ውስጥ መጽናት ግን ግዴታ ነው። እንደ ክርስቲያን መከራ ሲገጥመን በዚያ ውስጥ መጽናት ግዴታ ነው። መከራን ፈልጎ እንደው መከራ ካልገጠመኝ አልድንም የሚባል አስተምህሮ ግን ኖሮም አያውቅም። በእናንተም እንደሌለ አውቃለሁ። አቤ አሁን የእግዚአብሔርን ቃልም እየተቃወምክ ነው። ስለ እርሱ መከራ ልትቀበሉ እንጂ በእርሱ ብቻ ልታምኑ አልተጠራችሁም ማለት ቀጥታ ማለት ነው። አየህ፣ ቀጥታ ቃሉ የተነገረው ትእዛዝ የሆነውን ነገር በግድ የእግዚአብሔር ቃል አይልም አንልም። እንደውም በተቃዋሚዎች አትደንግጡ አላቸውና ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ይህ እንደውም ከእግዚአብሔር ነው የሚለው። ከእግዚአብሔር ነው የተሰጣችሁ መከራ። ለምን? ስለ እርሱ መከራ እንድትቀበሉ እንጂ እንድታምኑበት ብቻ አልተጠራችሁም ነው የሚለው። አሁን ይሄንን የግድ ፕሮቴስት ማድረግ አይጠበቅብንም። ስለዚህ ምናልባት በአክቱ ተመለስና ወደ ቅድሙ ሐሳብ ለመዳን ስራ ያስፈልጋልን ማስረጃ አምጣ። ክፍሉ እያለን ያለው መከራ ሲገጥማችሁ ጽኑ ነው እንጂ ለመከራ አትድኑ ማለት ነው። አንዴ አዳምጤ አንድ ድል ነው የምሰጥህ። ከዛ በኋላ ወደሚቀጥሉ ሰዎች እንሄዳለን። ትንሽ አሰልቺ ስለሆነ ነው። ማርቆስ 16:16 ላይ አዲሱ መደበኛ ትርጉም ትቀበለዋለህ ወንድሜ? ከነ ማብራሪያው ጽሑፍ ትቀበለዋለህ? ከነ ማብራሪያውን ታሳየኝ። ከነማ ማለት የእናንተ ስኮላሮች ናቸው አንድምታ የሰጡበት ወይም ኮሜንተሪ የሰጡበት ታች ላይ ተቀበሏል። እሱ የአዲሱ መደበኛ ትርጉም ማብራሪያን አልተመለከትኩትም፣ ግን እስቲ አንብቡ። ኦኬ እሺ፣ እንደዛ ከሆነ አሁን ወደ ማርቆስ ሀሳብ ልመለስ። አንዴ ነው የምጠይቅህ። ነገሮችን በቀጥታ ያለመመለስ ችግር ያለመመለስ ዝንባሌ የምታሳየኝ ከሆነ በቀጥታ ወደ ማን ነው የሚሄደው ማለት ነው? ቀሲስ ዲበኩሉን ያዩዋቸው ሲገቡ ቀሲስ ዲበኩሉ ካሉ ሰላም ብለውን ቢወጡ በጣም ከታላቅ ይቅርታ ጋር እርስዎን ከሆነ ያየሁት። ለማንኛውም ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ይላል አይደል? ይላል። የእግዚአብሔር ቃል ካለ በእግዚአብሔር ቃል መመራት ግዴታችን ነው አይደለም? ግዴታችን ከሆነ ማርቆስ 16:16 ላይ ያመነ የተጠመቀ ይድናል ይላል። ስለዚህ ሰው ለመዳን አምኖ መጠመቅ አለበት የለበትም? እዚህ ጋር እንድመልስ የምትፈልገው ቀጥተኛ መልስ ነው ወይስ አንተ የምትፈልገው መልስ ነው? ቀጥተኛ መልስ ነው የምትፈልገው። እንደ እግዚአብሔር ቃል ቀጥተኛው መልስ እንድትመልስ ነው። ይህችን ጥቅስ የእኛም ቤተክርስቲያን አትቃወማትም። እኔም አምናለሁ። ያመነ የተጠመቀ ሰው ይድናል። አይድንም ብለን አናውቅም። ስለዚህ ሰው አምኖ ሲጠመቅ ይድናል ማለት ነው። አምኖ ሲጠመቅ ሰው ይድናል። ግን መጠመቅ ግዴታ ነው የሚል ነገር መጽሐፍ ቅዱሳዊ አይደለም። ማመንስ ግዴታ ነው የሚል መጽሐፍ ቅዱስ ጥቅስ ላይ አለ? ታዲያ ጸጋውን በእምነት አይደል እንደተቀበላችሁት የሚል ማመን ነው አይደለም። አሁን አንተ የምትሰራውን ወርድ ፋላሲ መስራት አያቅተኝም እና ማመን እንዳለብን መጠመቅ እንዳለብን መጽሐፍ ቅዱስ ክሊርሊ ያስቀምጧል። የጥምቀት ሲሆን ግዴታ አይደለም፣ የእምነት ሲሆን ግዴታ ነው እንድትል ያደረገ ማመን ግዴታ ነው የሚል ቃል በቃል እስኪያሳየን ከመጽሐፍ አለ። ላውጣልህ ቃል በቃል አለ። እሺ ችግር የለም። እዛው ማርቆስ 16:16 እስቲ አንብቡ።
ምን ይላል? ቀጥልልኝ። ያመነ የተጠመቀ ይድናል፣ ያላመነ ግን ይፈረድበታል። ያላመነ ግን ይፈረድበታል። ማመን ግዴታ ነው ማለት ነው። ማመን ግዴታ ነው ይላል ቃል በቃል። ያላመነ ሰው ኦፍ ኮርስ በአንዱ በልጁ ስላላመነ ይፈረድበታል። አከራክረም ስለሚፈረድበት እኔ አሁን እያወራሁ ያለሁት ማመን ግዴታ ነው ወይስ አይደለም የሚለው ነው። ኤኒዌይስ በቃ አንተ ግዴታ ሆነ አይስዌር ቱ ጋድ በቀጥታ የሚመልስ ፕሮቴስታንት ካለ አልኩኝ እኔ ይሄንን መነጽሬን እሸልመዋለሁ። በቃ እቺን በጣም ሴክስ የሆነች መነጽር እሸልመዋለሁ። እሺ ባራክ ሰላም ነው? ይሰማል? ባራክ 1 ባራክ 2 ባራክ 3 በጌታ ፍቅር እታች። ኦኬ እሺ ኤፍቢ ሰላም ላንተ እንዴት ነህ? እግዚአብሔር ይመስገን። እንዴት ነህ? እግዚአብሔር ይመስገን። ጌታ ይባርክ። ሁሉ መልካም ነው? እንዴት ነው? እግዚአብሔር ይመስገን። ደህና ነኝ። እንዴት ነህ አንተ? እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። አሜን። እግዚአብሔር ይመስገን። ከየት ቤተ እምነት ነህ? እኔ ከክራይስት ኤምባሲ። እዚሁ አዲስ አበባ ነህ? አይደለም፣ ኖርዝ አሜሪካ። ኦኬ። ከክራይስት ኤምባሲ እዛም አለ ክራይስት ኤምባሲ የሚባል እዚህ ብቻ ነው። በጣም ጥሩ። እንኳን ደህና መጣህ። ወልድ ነው አለ ኦል ኦቨር። እንኳን ደህና መጣህ። ሶሪ ስልክ ገብቶ ነው፣ ይቅርታ። እሺ አሁን ማውራት ትችላለህ? ዋይል አወራለሁ። እንደውም አሁን አጋጣሚ ቱ ቢ ኦነስት አይ ሃቭ ላይክ ሜቢ 15-20 ደቂቃ ውስጥ ማውራት እችላለሁ ባነሳችሁት ነገር ላይ። ምናልባት if you don't mind ማለት ነው ብጠይቅ ደስ ይልሃል? ላይክ በግልጽ እኔ ለመማርም ለማወቅም እንደው ሀሳብ ለመስጠት are you okay with that? It's fine. It's okay. ያ ምንድነው ልደትዬ ልነግርህ የፈለኩት ምንድነው፣ እርግጠኛ ነኝ የእናንተ ሀሳብ ሰዎችን እውነትን አውቀው እንዲድኑ እስከሆነ ድረስ በትዕግስትና ነገሮችን እንደ እግዚአብሔር ቃል ብንነጋገር። አሁን ለምሳሌ ጸጋ ብቻ የሚለው ነገር የአጋንንት ነው ስትል ማለት ይከብዳል። አይ ዶንት ኖ፣ ሌሎቹም እንደዛ ሊሉ ይችላሉ፣ ራሱ ፕሮቴስታንቱም ሌላውም ሊሉ ይችላሉ። ግን የእግዚአብሔር ጸጋ ብቻ ማለት አጋንንታዊ ነው የሚለው ነገር ትንሽ ስለከበደኝ እሱን ብታስተካክለው ለማለት ነው። ከዛ ሌላ ለማለት አይደለም። ኦኬ ወንድሜ፣ በጣም ዊዝ ኦል ዲው ሪስፔክት በጣም ይቅርታ። እኔ እግዚአብሔርን ጸጋ አይደለም የተናገርኩት። ጳውሎስ በራሱ እኛ ከሰበክንላችሁ ወንጌል የተለየ ቢሰብክ የተረገመ ይሁን ይላል። ጳውሎስ ክሊርሊ ሲናገር እኛ ከሰበክንላችሁ ማንም የሰማይ መላእክት እንኳን ቢሆን ይላል የተረገመ ይሁን። አሁን እናንተ ጳውሎስ ከሰበከው ስብከት የተለየ ስብከት ስለሆነ የተረገመ ወንጌል ነው። የተረገመ ወንጌል ደግሞ ከእግዚአብሔር አይሆንም፣ ያው ከአጋንንት ነው ከሚለው ሐሳብ የተነሳ ነው የተናገርኩት። ጳውሎስም ስለሚደግፈኝ ነው። ጳውሎስ በቀጥታ እኛ ከሰበክንላችሁ፣ እኛ ካስተማርናችሁ፣ እኛ ከነገርናችሁ ወንጌል የተለየ ሌላ ወንጌል ቢሰብክላችሁ የተረገመ ይሁን ብሎ በቃ በክሊርሊ ስለተናገረ፣ ስለዚህ በጸጋ ብቻ ይዳናል የሚለው ደግሞ ጳውሎስም ሆነ ጴጥሮስም ሌሎቹም ሐዋርያት የሰበኩት እውነት ነው። ጳውሎስ ብሎታል። ግን ያንን ያለው ገላትያ ላይ የጻፈበት የገላትያ መጽሐፍ ቅዱስ የተጻፈበት ዋናው ምክንያት ያው ታውቃለህ፣ በጸጋና ማለት በሕግ መካከል ያለ ሰዎች በክርስቶስ ኢየሱስ ካመኑ በኋላ ተመልሰው ወደ ስራ ስለገቡ የተሳሳቱ አስተማሪዎች ስለነበሩ ያንን ለማረም ጽፏል። ከክርስቶስ ኢየሱስ ለምሳሌ ምን ይላል? የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ በፊታችሁ እንደተሰቀለ ሆኖ ተስሎ ነበረ፣ ለእውነቱ እንዳትታዘዙ አዚም ያደረገባችሁ ማን ነው ብሎ የተጻፈበት ምክንያት አለው። እሱ አሁን አንተ ከምትለውና እዚህ ጋር ያለው አይ ቲንክ ልዩነት ያለ ይመስለኛል። ኖ አሁን እኔ በፕሮቴስታንት ቤተ እምነት ውስጥ
እየተሰበከ ያለው ኢየሱስ አንደኛ ሌላ ኢየሱስ ነው ብዬ ነው የማምነው ከነ ማስረጃ። ሁለተኛ ደግሞ ብቻዎቹ መጽሐፍ ቅዱሳዊ ከነጭራሹ አይደሉም። ከነጭራሹ መጽሐፍ ቅዱሳዊ አይደሉም። ለዛ እኮ ነው አሁን እኔ አሁን ልክ የእናንተ ትምህርት መጽሐፍ ቅዱሳዊ አይደለም ካልኩኝ ከመንፈስ ቅዱስ የራቀ ትምህርት ነው። ከመንፈስ ቅዱስ የራቀ ትምህርት ደግሞ የአጋንንት ነው ሊሆን የሚችለው እንጂ የጌታ ሁለት መንፈስ ነው ያለ። አንድ ቅዱስ መንፈስ፣ ሌላኛው እርኩስ መንፈስ ነው ያለ። ስለዚህ ከቅዱሱ መንፈስ ካልሆነ ሊትራሊ ወደዛኛው ነው የሚሄደው እና ኤኒዌይስ እሺ ለምሳሌ መጽሐፍ ቅዱሳዊ አይደለም የምትለው ምንድነው? መጽሐፍ ቅዱሳዊ ያልሆነው እኔ ያው ለምሳሌ በአብ ወልድ መንፈስ ቅዱስ አምናለሁ፣ በክርስቶስ አምኜ ተጠምቄያለሁ፣ ድኛለሁ፣ ክርስቶስ ኢየሱስ የእግዚአብሔር ልጅ እንደሆነ አምናለሁ፣ በመንፈስ ቅዱስ አምናለሁ። ይሄ አሁን መጽሐፍ ቅዱሳዊ አይደለም? ኦኬ በጣም ጥሩ። እምነትህን አሁን የተናገርከውን እምነት እንፈትሸዋ፣ አንድ በአንድ እንመዝነው፣ ሚዛን ላይ ቁጭ ቁጭ እናድርገው። ለምሳሌ ቅድም የጠየቀው አለ አመነ የተጠመቀም ይድናል ወይስ አይድንም ብለህ ጠየቀው። አምናለሁ እኮ ልልልህ እኮ ነው። ከይቅርታ ጋር ወደ ሀሳቡ ልመጣልህ ነው። ኮፒ ሊንክ አድርጉ ሌሎቻችሁ ክርስቲያኖች። ኮፒ ሊንኩ በጣም ተዳክሟል፣ ቪው በጣም ወርዷል። እባካችሁ ሁላችን ኮፒ ሊንክ እናድርግ። ዘግቶ ስለከፈተ በጣም ትምረ። ኦኬ ለምሳሌ በስላሴ አምናለሁ አልክ አይደለ? ያ አምናለሁ። የስ በስላሴ ስታምን እኮ አምናለሁ ሳይሆን እምነት ምን እንደሆነ አንድ በአንድ ልጠይቅህ። ለምሳሌ ሶስት አካል ብለን የምታምነው አንድ አምላክ ሶስት አካል ያ እግዚአብሔር በሶስትነት ይገለጣል። አብ ወልድ መንፈስ ቅዱስ። አብ ለወልድ ምኑ ነው? አብ ለወልድ ምኑ ነው? ልጁ ነው። አብ ለወልድ ልጁ ነው። አባት ኦኬ ያ አብ አባት ነው፣ ወልድ ልጅ ነው፣ መንፈስ ቅዱስ ራጺ ነው ከአብ የሚሰርጽ። ልምጣልህ። አብ ለወልድ ምኑ ነው ስለ አባት ነው። ወልድ ለአብስ ልጅ ነው። እሺ አብ ለመንፈስ ቅዱስስ ምንድን ነው? አብ ለመንፈስ ቅዱስ ምንድን ነው? What does it mean? I never had this kind of a question. ምን ማለት ነው? አልገባኝም። መንፈስ ቅዱስ ከአብ የሚሰርጽ ነው። ኖ መንፈስ ቅዱስ መጽሐፍ ቅዱስ በግልጽ ጽፏል። መንፈስ ቅዱስ ከአብ የሚወጣ ነው። አንድ አምላክ እግዚአብሔር አብ ወልድ መንፈስ ቅዱስ አለ። that's it። ሌላ ቴክኒካል ሰዎችን ለምን ኮንፊውዝድ ለማድረግ ለምን ትጠቀማላችሁ? ግልጽ እኮ የተጻፈ ቃል። በጣም ይቅርታ ተው፣ እየተቆጣችሁ ግቡ። እኔ በስነ ስርዓት ነው እያወራ ያለሁት። ለምን ኮንፊውዝ አደርጋለሁ? እንመዝነው ነው ያልኩ። ይሄው ወደ ሐሳቡ እየገባን ያለ ነው። አብ ለወልድ ምኑ ነው ስለ አባቱ ነው አልከኝ። መጀመሪያ ልጅም ነው ብትለኝ፣ ከዛ ደግሜ ስጠይቅ አባት ነው አልከኝ። ወልድ ለአብ ምንድን ነው ስለ ወልድ ለአብ ልጅ ነው አልከኝ። እሺ እንደገና ደግሞ አብ ለመንፈስ ቅዱስ ምንድን ነው? አይሰማም? አለ ሶሪ ስልክ እየገባብኝ ስላስቸገረኝ ነው። ይቅርታ። ኦኬ ተመልሳለሁ። ያ እሺ ከተመለስክ ጥያቄ መልስልኝ። ጥያቄን ጠይቃ። ምንድን ነው የጠየቀው ጥያቄ? አብ ለመንፈስ ቅዱስ ምኑ ነው? አብ ለመንፈስ ቅዱስ ምኑ ነው? መንፈስ ቅዱስ በመጀመሪያ ደረጃ እግዚአብሔር ነው። መንፈስ ቅዱስ ከአብ የሚሰርጽ ነው። አብ ለመንፈስ ቅዱስ ምንድን ነው ብሎ ጥያቄ እኔ ሰምቼ አላውቅም እኮ። አሁን ሰማህ? አሁን ሰማህ? አብ ለወልድ እኔ አላውቀውም። አስረዳኝ። አላውቀውም። ኦኬ እሺ፣ ወደ ሌላው ጥያቄ ጠቅላላ አድርጌ መጨረሻ ኖ አንተ ንገረኝ መጀመሪያ። አብ ለመንፈስ ቅዱስ ምንድን ነው ንገረኝ። ንገረኝና ወደ ቀጥለው ትሄዳለህ። ጠይቃቸዋለሁ። ያንተን ቤተ እምነት መምህራኖችን ጠይቃቸው። ይህን ጥያቄ ስለ ስላሴ ያስተማሩህን
ኖ እነሱን ጥያቄ ጠይቃቸው። እኮ ለመማማር ልታስተምረኝ ከሆነ የምትፈልገው ጠየቅኩ፣ አላውቀውም። ስለዚህ እኔ አሁኑኑ ንገረኝና ወደሚቀጥለው ለምን ትሄዳል። ስለዚህ አብ ለመንፈስ ቅዱስ ምንድን ነው ንገረኝ። ይህንን አስተማሪዎችህን ጠይቃቸዋለሁ። አጠገብህ ምንድን ነው ክራይስት ኤምባሲ ያልከኝ ቸርች አንተ መቼስ መጋቢዎች ለማስተማር አሉ ነው አይደል አይደል? እዚህ ላይ የወጣኸው? ለማስተማር ነው አይደል እዚህ ላይ ያለው? አሁን ለምንድን ነው ታስተምር ነው አይደል? የምትበሳጨው? ለምንድን ነው አልተበሳጨውም የምትደደው? አልተበሳጨውም። ድምፅህ በጣም ልታስተምረኝ ከፍ ያለ ከሆነ ነው። አስተምረኝ ነው ያልኩህ። አሁን አብ እኔ ለመንፈስ ደግሞ ቅዱስ እያልኩ ያለሁት ምን ምንድን እንደሆነ ነው ታውቃለህ? ንገረኝ። አላውቀውም። እኔ አንተ ንገረኝ። እኔ ደግሞ ምን እያልኩ እንደሆነ ታውቃለህ? አስቀድመህ መጀመሪያ አንተ አጠገብ ያሉትን መጋቢ የምትላቸውን ፓስተር የምትላቸውን ጠይቃቸውና ከዛ በኋላ እኔ እነሱ ካልመለሱልህ እኔ የዛን ሰዓት መልስልሃለሁ። ኦኬ። ኦኬ፣ እሺ፣ ጥሩ። በስላሴ ዙሪያ ላይ ይህን ተነጋገርን። ስላሴ በምን በምን አንድ ነው? በስላሴ ዘንድ ያለው አንድነት በክብር በአካል በመለኮት በስልጣን በክብር ሌላ በግብር አንድ በአካል በግብር በስልጣን። አዎ በግብር አንድ ነው። በግብር አንድ ነው። በግብር ነው ያልከኝ። በግብር ስትል ምን እያልክ ነው? ተግባራቸው ምንድን ነው? ያ ተግባር ግብሩ ምንድን ነው? አይ ዶንት አንደርስታንድ። ምን አይነት ጥያቄ እንደምጠይቅ አልገባኝም። አሁን አንተ አንድነታቸውን ስጠይቅ በግብር አልከኝ፣ በሌላ ዘረዘርካቸው። በግብር ስትል ምን እያልክ ነው? ምንድን ነው ግብሩ? ወጣ በግብር በአካል በግብር በአካል አለ እኮ። በአካል አንድ ናቸው አለ፣ በግብር አንድ ናቸው አለ። አሁን ኦ ማይ ጋድ፣ እኔ እኮ የሚገርመኝ እኮ ይሄ እኮ ነው። እንደነዚህ አይነት አማኞች ይመጡና ቤተክርስቲያን፣ ኦርቶዶክስ ቤተክርስቲያን ጣዖት አምላኪ በስነ ስርዓት እንኳን የስላሴን ትምህርት ሳያውቁ ማለት ነው፣ በቅጡ የስላሴን ትምህርት ሳይረዱ በአግባቡ እንኳን የአምላክን አንድነትና ሶስትነትን ሳይረዳ እንዴት ነው ክርስቲያኖችን ጣዖት አምላኪዎች ናቸው የምትሉት? እንዴት? እኔ ፕሮቴስታንት ይህንን የሞራል ልዕልናና ድፍረት ከየት ነው ያገኛችሁት? ከየት ነው ያገኛችሁት? መገናኛ ላይ ቆመ በጣም ታወራለህ፣ ምን ትላለህ? እኛንን ምን አብቀ እኔ በጣም የሚገርመኝ ምን ይላል ተርቱሊያን፣ አንድ ሰው አዋቂ የሚመስለው በማያቅ ሰው ፊት ነው። መናፍቃን አዋቂ የሚመስሉት በማያቅ ሰው ፊት ነው። በማያቅ ሰው ፊት አዋቂ ናቸው። ከዛ ውጭ ግን የለም፣ ዜሮ። ድፍረት ብቻ እኮ ነው ልደትዬ፣ ድፍረት ነው እዛ ትልቁና ካልተሰማልን ትንሽ ጠርታችሁ ከነበረ ስልክ ነገር ነበር አላስኩም ነበር እና ይቅርታ እናግዝ እንዴ ባራክ ይህን ሰውዬ ታወራዋለህ። ከዛ ላስገባለሁ። እሺ፣ ኧረ እኔም እሱን ፈልጋለሁ። በቃ ብዙ ሳላወራ ፈልገው ሆኖ ከእሱ ጋር መወ ትተዋወቃላችሁ? ታወራ ነው እንጂ። እሺ ኦኬ። በአጭሩ ክርስቲያኖች እንዲህ አይነት ውይይቶች የምናደርገው ሞር እናንተ በሃይማኖታችሁ እንድትጸኑ እንድትበረቱ ማለት በምንም አይነት ልዕልና ክርስቲያን ያልሆነ ፕሮቴስታንት መጥቶ ከሃይማኖታችሁ ሊያስወጣችሁ በፍጹም እንደማይችል ልታውቁ ይገባል። ኦርቶዶክሳውያን ቤተክርስቲያናችሁ ጥርት ያለ ትምህርት አላት። በመዳን በሉት፣ በስላሴ፣ በነገረ ክርስቶስ፣ በየትኛውም ትምህርት ላይ በቂ ከበቂ በላይ የሆነ ትምህርት እናንተ ማንበብ ብቻ ነው የሚጠበቅባችሁ። ኦርቶዶክስ በመሆናችሁ በጣም ነው ደስ ይላችሁ የሚገባው። ክርስቲያኖች ስለሆናችሁ፣ በክርስቶስ በጌታ ስለሆናችሁ፣ የዳናችሁ ስለሆናችሁ፣ መዳናችሁን ደግሞ እየፈጸማችሁ ያላችሁ ሰዎች ስለሆናችሁ በጣም ደስ ሊላችሁ ይገባል። በሃይማኖታችሁ ልትበረቱ ይገባል። ኦኬ። እና ደግሞ ከኛ ውጭ ለሆኑት ከክርስትና ውጭ ለሆኑት ደግሞ አብዝታችሁ ልትጸልዩ ይገባል። ሰይጣን በጣም ክፉ ነው። እንዴት አይን እንደሚያውር እያያችሁ ነው አይደለ? ጥያቄ እንኳን ወንድሞቻችን በቀጥታ እንዳይመልሱ እንዴት እንደሚያጥፈው እስካሁን ካያችሁት ውይይት እንደው በቀጥታ ጥያቄ የተመለሰ አግኝታችኋል? ጥያቄውን ተረድቶ የመለሰ አላገኛችሁም። እና አብዝተን ልንጸልይ ይገባል። ሰይጣን በጣም በብዙ ስርዓት ብዙ ነፍሳትን ይዟል።
የምሬ ነው እላችሁ። በጣም ትዕግስት ይጠይቃል፣ በጣም ትህትና ይጠይቃል። ሰዎች ከእንደዚህ አይነት አሰራር ወንጌል ከሚመስል ወንጀል ሊያመልጡ ይገባል። ወደ እውነት ወደ ቅድስት ቤተክርስቲያን ሊጨመሩ ይገባል። እናንተ ደግሞ ቤተክርስቲያናችሁን ያላወቃችሁ ሰዎች መሬት ይዛችሁ ቁጭ ብላችሁ ቤተክርስቲያናችሁን እወቁ፣ ተረዱ። ጊዜው በጣም አጭር ነው። ማንም በምንፍቅና ባህር ሊወስዳችሁ አይገባም። ደግሜ ነው የምነግራችሁ። ማንኛውም ሰው እናንተን በምንፍቅና ባህር ሊወስዳችሁ ከቤተክርስቲያን ሊያስወጣችሁ አይገባም። ኦኬ፣ ይህንን ያዙ። አስገባው እኮ አጣው፣ ወንድሜ አስገባው፣ አጣው። ከወዴት ነው ያለኸው? ከወዴት ነው ያለኸው ወንድማችን? እሺ ፕሮቴስታንቶች ካላችሁ ፕሊዝ፣ ዛሬም መስመሩን ለእናንተ በሩን ለእናንተ ከፍተናል። በሩን ለእናንተ ከፍተናል። በሩን ለእናንተ ከፍተናል። እስኪ ዮሐኔ ቴንኪዩ፣ በጣም በጣም አመሰግናለሁ። ኦኬ አራ አሁን አንሰማም ስላችሁ በጥረን ነው ላይቭ የምንገባው። የመጨረሻ በቃ ሰግጠን ነው የምንማማረው። ክርስቶስን ነው የምላችሁ። መጨረሻ መጽሐፍቶቻችንን እየገለጥን ጌሾ ወገድ በርበሬ ምናምን ያንን እንማማረው። እቺ ምንድነው የገቡ ስማ፣ እኔማ ካሁን በኋላ በደንብ ነው የምተባበረው። ስማ ልደትዬ፣ ጌሾ እውቀጣማ በደንብ ነው የምተባበረው። እንደውም እስከዛሬ ዝም ብያለሁ አዲስ ክርስቲያን ነኝ ብዬ። አሁን በቃ 1 ዓመት ሞልቶኛል። ወቀጣውን ነው የምተባበረው። ዝም ብሎ ናትሻ እኮ ትራራላችሁ ነበር ወቀጣ ላይ እንዴ። እኔ እኮ አዲስ ነኝ ብዬ ነው ዝም ያልኩት ለብዙ ጊዜ። እንዴ በዛው የሚማሩ ብዬ ነው። ኦርቶዶክሳዊነት እንደዚህ ነው፣ ወደ አይቸኮልም ለማለት ነው እንጂ ሰንበት ብለን ጾምን ጸልየን መተን ቆይ እንትን እንላለን። እና ቀደም እኮ አንተ ላነሳውን እኔ እውነት ለመናገር ልደትዬ እንኳን አይደለም የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ሊለዩ ይቅርና የፕሮቴስታንት አስተምሮ ራሱ እኮ በደንብ መለየት የጀመሩት አሁን ከ5 እስከ 6 ዓመት በፊት ነው ራሱ እውነት እናውራ ከተባለ። እና እንኳን አይደለም እንትሉ ሊለዩት ማለት ነው የኦርቶዶክስ ሊለዩ ሊያጣሩ። እስቲ ግቡና ሞግቱ። ለማንኛውም ይሄንን ወንድማችንን ምንጽር ያደረገውን እስቲ እናያቸዋለን። በዛው ጌሾ ቀጣውን በዛው ጌሾ ቀጣ ስትል በርበሬ ነው ብሏል። በርበሬ ነው ብሏል። ጌሾ ወቀጣ በርበሬ ይኸውልህ ወጥተዋል። ትለያላችሁ ግን ክርስቲያኖች። እኔ አረ ላይቭ ጎላችንን አቺቭ አደረግን። በስማም በስማም እንዲህ ተማምነን ደግሞ በኋላ ይህ ደግሞ በአካል በግብር አንድ ነው ብሎ ከዛ መታደስ አለባት ብትለው አዎ ይላል እኮ ኦርቶዶክስ ተዋሕዶ ትታደስ ይላል ደግሞ እና አስቂኝ ነው ብቻ። ልብ አውልቅ። ላይቭ ጎላችንን ደግሞ እንብላ ጋይስ፣ ላይቭ ጎላችንን እንብላ እያበረታታችሁ ወንድሞቻችን። ኦኬ ምንድን ነው እሺ? ላይት ክሮስ ይላል። ላዮን ዲ ኢን ዘ ቢልዲንግ። ኦኬ ጸግሽ ላይት ክሮስ። አረ ማይክን አንሳና እንቀጥል ውይይታችንን። ላይት ክሮስ አንተም ብቻ ነው እንዴ? ለኔ ይታየኛል። የለም ልደት ሌላ መለስ ዲያቆናቸው ይገቡ። እንዴት አሉ ዲያቆን መምህር እስኪያስ እንዴት አሉ? እዚህ ቤቶች ዲያቆን እንዴት ኖት? ሁሉ ሰላም? እግዚአብሔር ይመስገን። እንዴት አላችሁ? እንዴት ሰነበታችሁ? አለን እግዚአብሔር ይመስገን። እርስዎ እንዴት አሉ? ዲያቆን ክርስቶፈር አይደውሉም? እርስዎ በቃ አይደል? ደግሞ እኔ የምለው ልደት ግን
ጌሾና በርበሬ ገብስ ወቅጠህ ታውቃለህ እንዴ? አገር ቤት እያለ ወደ ሌላ ያዞሩት ነው ዲያቆን ከእንትና ቀጠሯችሁ መቼ ነው? ከቃሌ ጋር ገና ነው ገና ቆይ እሱ ገና አልታወቀም። በጣም በጣም በስማም አሰልቺ የሆነ ሰው በጣም በቃ ጥምም በቃ ጥያቄ እኔ ፕሮቴስታንት ጥያቄ በቀጥታ የመለሰ ቀን ስለቴ ሰመረ ብዬ ስለቴን አስገባለሁ። ይቺ ቅርብ ያለ ቤተክርስቲያን ዜዶ ትናንት መልሷል። መንፈስ ቅዱስ ልጁን ሰጠ ብሎ ማ አይተዋል? እሱም ቪዲዮ ዜዶ እንዴ የስላሴን ግብር ተናገር ሲባል ፍቅረ ማርያም መሰለ የጠየቁት በርገር እንደመብላት ቀላል መስሎታል እሱ። ያ መምህር ፍቅረ ማርያም ሲጠይቁት መንፈስ ቅዱስ ልጁን ሰጣል እና አይ ጥሩ ውይይት ነበረ። እሱን ቀጠሮ በናፍቆት ነው የምንጠብቀው። ድጋሚ ዲያቆን ከመዝሙር ላይ ወስዱት እኮ ነው። ምን አልከኝ? ዲያቆንዬ ከፕሮቴስታንት መዝሙር ላይ ወስዶ እኮ ነው ልጁ የሆነ መዝሙር አለ እንደዛ ከዛ ወስዶ እንጂ እኮ አንብቦት አይደለም። ዜድ እግዚአብሔር አብ ልጁን ሰጠ ምናምን መዝሙር አለ። ከዛ መዝሙር ታምራት ኃይሌ ይባላል። ከዛ የወሰደውን ነው እንደዛ የሚል መዝሙር አለ። መንፈስ ቅዱስ ልጁን ሰጠ የሚል አይደለም። መንፈስ ቅዱስ ልጁን ሰጠ እንደውም ብሎ አላለም ያለው እሱ። እግዚአብሔር አብ ልጁን ሰጠን፣ መንፈስ ቅዱስ ቃሉን ሰጠን ብሎ በመጽሐፍ ቅዱስ ነው የተረገሙ። ታምራት ኃይሌ የሚባል ቁጥር 9 መዝሙሩ ላይ እና በፕሮቴስታንት እሱን አምጥቶ እሱ መንፈስ ቅዱስ ልጁን ሰጠን አለ። በስርዓት እንኳን መዝሙሩን አልሰማሁም። አቶ ሰማለ ወይ አይ እግዚአብሔር አብ ልጁን ሰጠን፣ እግዚአብሔር ወልድ ራሱን ሰጠን፣ መንፈስ ቅዱስ ደግሞ ቃሉን ሰጠን ነው የሚለው የመዝሙሩ ርዕስ። አዎ እንዲህ ነው የሚለው እና ያው ምን ያርግ ከታምራት ኃይሌ ቁጥር 9 ምዕራፍ ምናምን ሊል ፈልገው ይሆናል። ከሶስት ደግሞ መንፈስ ቅዱስ ልጁን ሰጠን ብሎ አረገኝ የገባ ሰው አለ እኮ ክራይስት ሁድ ይላል። ክራይስት ሁድ ነው የሚለው። ሰላም ማንን በል ውይይታችንን እንድንቀጥል ሰዓታችንን እንድንጠቀም በኋላ ላይ ያው ልክ ትምህርታችን እንደጨረስን ደግሞ ጋይስ ጌም እንጫወታለን። ከስንት ጊዜ በኋላ ወደዛኛው ዓለም ልንመለስ ነው። ብጫወትስ ምን ልታረጉኝ? 9 ሰዓት ሙሉ ላይፍ ተቀመጥኩኝ። እሺ ክራይስት ሁድ ከዛ በኋላ ብንማማር አይሻልም? ጌም ስጫወት ብንማማር አይሻልም? ትምህርቱን አልተውከውም። ቀንም ሙሉ ጉሮሮዬ ሲደርቅ ብዬ ማለት ነው ንጽጽር ላይ። እሺ ክራይስት ሁድ ከየት ቤተ እምነት ማነው ስም? አይ እኔ ሄኖክ ነው ትክክለኛ ስሜ። እሺ ከየት ቤተ እምነት ነህ? ስላስገባችሁኝ ነው እንጂ እኔ ከኦርቶዶክስ ቤተክርስቲያን ነው። አይ ሪኩዌስት ልከህ ነው ያየሁትና ለማለት ነው። እስኪ ሌላ አይ ከርሳችሁ ርስ ካላችሁ ከርሳችሁ እንዳልወጣ ነው እንጂ ያው እንደ ኦርቶዶክስ ጥያቄ ያለኝና ምናልባት ያዘውና መጨረሻ ላይ ቅድም ተናግሬያለሁ። ክርስቲያኖች መጨረሻ ላይ ጥያቄያችሁን ወሳኝ የሆኑ ጥያቄዎቻችሁን እንቀበልና እንትን ላለን ብያለሁ። ፕሮቴስታንቶች ጋር ትንሽ እስኪ ሰጣ ገባ ተያይዘናል እንዴ። አንፋታም ስልህ በዚህ ቢያበቃ ጥሩ ነበር አለ። ሁላችሁም ወደ ቤታችን ቤኪ እንዴት ነህ? ዲያቆን ሁላችሁንም ሰላም ብያለሁ። ክርስቶፎሮስ ተመስገን። ሁላችሁንም እንዴት ናችሁ? አለን እግዚአብሔር ይመስገን። ሰላም ቤካ እግዚአብሔር ይመስገን። አስረግጬ ነው የምነግርህ የሚለው አንተ ቤኪ እንዴት ነህ? እታያለሁ እንዴ ልደት? ልደት አልሰማህም? አስረግጬ ነው የምነግርህ ታሚ ይሰማል። ፍጥጥ ብዬ ነው እነግርሃለሁ። ፍጥጥ ትሁት የሚባለው አንዴ እኔን እኮ ነው ባይዜ እኔ ነው እንደዛ የሰደበኝ እኮ ቀለሜ። አንዴ እሱ ጋር ገብቼ እናገራለሁ። አዎ
ሄደ ለእናት ምድጃ ውስጥ ቁጭ ብለህ ቡና አፍላላት አለኝ። አረሱ ብዙ ነገር ይላል። ብዙም ችግር የለበት። ማን ነው ትሁት የምትባለው ልጅ? እባክሽ ኢንቫይት አድርጌሻለሁ። እሺ ተምያ እንዴ ኢንቫይት አድርጌሻለሁ። የተሳደበ ክርስቲያን የለም እዚህ ውስጥ ማንም ማንንም አይሳደብም። እባክሽ እባክሽ በጨዋ ደንብ ስድቡን አንቺው ትተሽ እኔ እውነት ይዣለሁ ምትይ ከሆነ ነይ ግቢ። ምክንያቱም በቀደም ዝም ብለሽ ስትሳደቢ ለምንድን ነው የምትሳደቢው? ያለበለዚያ ሚዩት ትደረጊያለሽ ሲሉሽ እዚህ ማን ቤት እንደሆነ አላውቅምና ሮጠሽ ሄደሽ ዜዶ የሚባለው ቤት ገብታ ታብታብ አድርጉ ኮፒ ሊንክ ቤኪ ነው የሚባለው ቤካ የሚባለው ጋር ታብታብ አድርጉ ኮፒ ሊንክ አድርጉ ቅዱሳን ሼር አድርጉ። ከዚህ እኮ ተሳርባ ሚዩት አድርጓት። በስተመጨረሻ በቅቷቸው ሚዩት አደረጓት። በጣም በቅቷቸው ከዛ ዘይ ቅዱሳን እኔ ግን እንደ ፕሮቴስታንቶች ግን አስመሳዮች ናቸው። የምሬን እንዲህ ይቻላል እንዴ? ይቻላል እንዴ? እንደዚህ እንዴ? ኧረ በጣም ትለያላችሁ። ተሜ ቀጥይ። አይደለም እታያለሁ ወይ? እኔ ጋር ብለር ነው የኔ አካውንት የራሴ ቤኪ ይታየኛል። አትታይም። እስኪ አሁን አልታይም። አሁን ቪዲዮ አብርቻለሁ። አንተ ጋር የለም ይሄ ምስኪን እኔ የለውም አለ እኮ እኛ ጋር ኧረ አለ። ምን ይሳናቸዋል? አንተ እነሱ ማርቆስ 16 አይ ኮመንት ላይ ያዙ ይልቀቁኝ ከምትይ ግን ካለሽም ሀሳብሽን ተናገሪ እንጂ ኮመንት በመጽሐፍ ብቻ አይደለም። ቀጥሎ። አይ ክርስቶፎርስ ቀጥሎ ቀጥሎ። አይ አናግረው ወይ ደግሞ ሌሎቹ እነ ናቲ መምህር ታሙም መምህር ተመስገን አሉ መሰል አናግረው አንዴ። ኦኬ መምህር ተመስገን እንኳን ደህና መጡ። ይቅርታ በጣም ቀይ ስላበራ ነው ዝመልኩት። መምህር ተመስገን ሰላም ኖት? ኦኬ ቀይ አብርቶባቸዋል። ልደት የሞዴሬተር ስታይል እንዴ አይደል? ሞዴሬተር አይደለ እንዴ አንተ? የለኝም እኮ ሞዴሬተር እኮ ዘጭ ብሎ እኮ ነው። ማንን ሪሙቭ ላድርግ? ሞላውት ማን ነው? ክርስቶፎርስ ነው? የሆነ ሰው አላቸው ሞልቶብኛል። ማን እንደሆነ ነው? አይ እኔ የለኝም። ተሜን አስወግደው። ተሜ ስራን ስራ አይ አለኝ ልደት እየሰተኛል እኮ የለችም እንትን ላይ ለዛ ብዬ ነው። ናሆሜ ዛሬ ይዘኸዋል። ችግር የለውም ይዘኸዋል። አካውንቱ ራሱ ማለውና ነው ገለጣለች። መምህር አይሰማም ድምፆት እኮ ሚውት መሰለኝ። ደግሞ ቀይ አብርቷል። ሰላም ኖት? እንዴት ኖት? ኦኬ በቃ ሽሬዊታችን በስ ናሁም ሰላም ነው። በስማ ቀይ ነው። ሰላም አይታችሁ ሰላም አኪ ሰላም ልደት እንዴት ናችሁ? ሰላም አኬ ምን ነኝ ያሉት ልደት ነኝ። ልደትና ልደት ፕሊስ ምናምን ናቸው። እሺ እንዴት ነህ ናሆሜ? ሁሉ ሰላም? ኦኬሽ አሜን። እግዚአብሔር የተመሰገነ ይሁን። ናትዬ እየተወያየን ያለንበት ክርስቶፎርስ እባክህ ቀጥል። እውነት ክሪስ መዳን ላይ እኔም እሺ ናሆም ሰላም ና። ከስንት ጊዜ በኋላ ሰላም። ክርስቶፈርስ እንዴት ነህ? ሰላም ነው። እግዚአብሔር ይመስገን። ደህና እግዚአብሔር ይመስገን። እሺ ስራ ለመዳን ያስፈልጋል ብለህ ታምናለህ? እንደዚህ ትእዛዛቱን መጠበቅ፣ ፍሬ ማፍራት፣ ስራ መስራት በእንደዚህ ወርዶች እንግለጸውና አስፈላጊ ነው። ለመዳን ወይም የእግዚአብሔር ልጅ ለመሆን ወይም የዘላለም ሕይወትን ለማግኘት ስራ አያስፈልግም ብዬ ነው ማምነው።
አንድ ሰው ወደ እግዚአብሔር መንግስት ለመግባት የዘላለም ሕይወትን ለመውረስ ስራ አያስፈልግም ብለህ ነው የምታምነው? እንደዛ ነው ያልከኝ አይደል? አዎ የእግዚአብሔር ልጅ ለመሆን ለመዳን ስራ አያስፈልግም ብዬ ነው የማምነው። ወደ እግዚአብሔር መንግስት ለመግባት እስቲ እንደዚህ ወርዱን ይሄን እንጠቀመው። አዎ እዚህ ጋር አሁን ምናልባት እየተግባባን ከሆነ የበለጠ ክሊር እንዲሆንልኝ በቃ በእምነት ብቻና ብቻ ነው የሚዳነው። አዎ ቅድም ልደትም እንደዛ ያለ መስሎኝ ነበረ። ሰው ለመዳን የእግዚአብሔር ልጅነትን ለማግኘት ዳግም ለመወለድ አንዴ ቆይ እንግዲህ የለም የእግዚአብሔር ልጅነትን ለማግኘት ምናምን እሱ ኢኒሻል ሳልቬሽን ላይ እኛም ሰው አምኖ ተጠምቆ የእግዚአብሔር ልጅነት ያገኛል ብለን እናምናለን። አሁን ጉዳዩ እሱ አይደለም። አንድ ሰው ለመዳን በሕይወት ዘመኑ ኦኬ ለመዳን እምነትና ስራ ነው እያነሳን ያለ ነው። ስራ ያስፈልገዋል ወይስ አያስፈልገውም ወደ እግዚአብሔር መንግስት እንዲገባ? አዎ አሁን ክርስቶፈር አሁን እኔ እውነት ግልጽ እንዲሆንልኝ የምፈልገው ነገር አለ። አሁን የእግዚአብሔር ልጅነትና መዳን ይለያያሉ ማለት ነው በእናንተ እይታ? እኔ አሁን የእግዚአብሔር ልጅ ሆንኩኝ ስል አት ዘ ሴም ታይም ድኛለሁ ብዬ ነው ማስበው። ፈልገል አያስፈልግም ያለ ስራ እንደነገርኩ ነው። መዳን ማለት የእግዚአብሔር ልጅ መሆን ነው። የእግዚአብሔር ልጅ መሆን አት ዘ ሴም ታይም የእግዚአብሔር መንግስት መውረስ። አንዴ በእምነት ብቻ ነው ብለን የምታምነው አይደል? ያው ደግሜ ስለጠየቅኩ ይመስለኛል እንትን ያልከው እኔ እንድታጠራው ብዬ ነበር። አዎ እናንተ እንደምታምኑት ነው እኔ የምማምነው። በእምነት ብቻ ነው ያለ ስራ እኛ ምናምነው እንተውና አንተን ተናገረ። እኛ በእምነት ብቻ ነው ወደ እግዚአብሔር አንዴ ወንድሜ በእምነት ብቻ ነው ወደ እግዚአብሔር መንግስት የሚገባው የሚል እምነት የለም። ሰው ወደ እግዚአብሔር መንግስት እንዲገባ ቅድም እንደዛ ያለው የቅድሙን ተው አንተ ከኔ ጋር አውራ እንዴ ምን ሆነ ነው ናሆምዬ? እንዴ ቅድሙ ላይ ለምን ስታክ ታደርጋለህ? ከኔ ጋር ነው ማውራት ያለብህ። ሰው የቅድሙን ሚስ ኢንተርፕሬት አድርገው ወይም ሪፕሬዘንት አድርገህ ቅድም እንደዛ ብሏል ምናምን አይደለም። ሲጀመር የፕሮቴስታንት እምነት በልደት ላይ አይደለም ወይም ደግሞ በክርስቶፎሮስ ላይ አይደለም የሚመሰረተው። በቃ አንተ የምታምነው እምነት አለ ቸርቿ የምታስተምረው ሰው ያንን ነው መናገር ያለብህ። ወይም አንተ በግል ራሱ የምታምነው ይኖርሃልና ያው እንደዛ ስለሚቻል እናንተ ጋር ስለዚህ ስራ የሚባል ነገር ከመዳን ጋር ከዘላለም ሕይወት ጋር ምንም ግንኙነት የለውም ብለን የምታምነው አይደል? አዎ እኔ እግዚአብሔር ልጅ ለመሆን ለመዳን ስራ አያስፈልግም ብዬ ነው ማምነው። በጸጋ እንዲሁ ነው መዳን ነው አይደል? እግዚአብሔር ልጅ ሆነ ነው ወደ እግዚአብሔር መንግስት መግባት መዳን ነው አይደል? የእግዚአብሔር መንግስት መግባትና የእግዚአብሔር ልጅነት እሺ በቃ የመጽሐፍ ቅዱስ ወደ እግዚአብሔር መንግስት ለመግባት አንዴ ቆይ አንዴ የመጽሐፍ ቅዱስ ክፍል ወይም እንደዚህ አድርጌ ልጠይቅህ። አንድ ሰው ክርስቲያን ከሆነ በኋላ ፍሬ ባያፈራ ይድናል? አንድ ሰው ክርስቲያን ከሆነ በኋላ በኃጢአት ክርስቶስ ከሆነ በኋላ ወይም ክርስቲያን ከሆነ በኋላ ፍሬ ባያፈራ ይድናል? ፍሬም ባያፈራ ሳይሆን በዚህ መንገድ ነው የምመለከተው። ፍሬን ላያፈራ ይችላል፣ ድካም ሊኖረው ይችላል። ቆይ ሌላ ጥያቄ ላይ ተመስርተህ እንድትመልስልኝ ሳይሆን ጥያቄ ግልጽ ነው። አሁን ፍሬ ባያፈራ ይድናል ወይ? ፍሬ ባያፈራ ሊድንም ላይድንም ይችላል። ንስሐ ከገባ ይድናል፣ ንስሐ ካልገባ አይድንም። ስለዚህ ፍሬ ምንድን ነው? ፍሬ ሳያፈራ ቢቀር አይድንም አይደል? ያው ንስሐ ከገባ ደግሞ ከተመለሰ በአመፅ ከኖረ ያለ ንስሐ ከኖረና በአመፅ ከተመላለሰ አይድንም። በንስሐ የሚመላለስ ከሆነ ኃጢአቱን የሚጠላ ከሆነ ይድናል። ስለዚህ በእምነቱ ብቻ ሳይሆን የሚድነው ፍሬ ማፍራትም አለበት እያልከኝ ነው አይደል? አሁን እንደዛ ነው የምንረዳ አይደል? ዳነ ያልነው ሰው የክርስቶስ አካል ሆኗል ያልነው ሰው ወይም ደግሞ በግንዱ ላይ ያለ ቅርንጫፍ ሆኗል ያልነው ሰው ፍሬ ባያፈራ ወደ እግዚአብሔር መንግስት አይገባም እያልከኝ ነው። ተመልሶ ግን ንስሐ ገብቶ ፍሬ ካፈራ ይድናል እያልከኝ ነው አይደል? አሁን ምን መሰለህ፣ ቅድም አሁን የምጠይቀው ጥያቄ ለዛ ነው። ዳነ ያልነው ሰው ይድናል እንዴት እንላለን? ከዳነ እኮ በቃ ዳነ ነው። ስለዚህ የዳነ ሰው አንድ እድል ነው ያለው፣ ድህነቱን ሊያጣ ነው። በነገራችን ላይ አንድ እሺ ቆይ ፍሬ የሚፈራው በመልካም ስራ ነው፣ በበጎ ስራ ነው። ቆላሲስ ምዕራፍ 1 ቁጥር 10 እስከ 15 ያስቀምጣል። ዮሐንስ ወንጌል ምዕራፍ 15 ቁጥር 2 እስኪ ልውሰድህና እዛ ላይ
ፍሬ የሚፈራው በበጎ ስራ ከሆነ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ አባት ያስወግደዋል ይላል። ናሁም እያለ አለው ይሰማል አይደለ? ዮሐንስ 15:10 ላውዛ ፖዛቱን አይ ችግር የለም ይቀላልም ስለሆነ ፍሬ የማያፈራውን በእኔ ያለውን ቅርንጫፍ አባት ያስወግደዋል ይላል አይደል? አዎ ትክክል ነው። እሺ የመወገዱ ምክንያት ምንድን ነው? በዚህ ኮንቴክስት በእኔ ያለውን ፍሬ የማያፈራውን ያስወግዳል ብሏል። ስለዚህ መወገዱ ያው ፍሬ አለማፍራቱ ነው። ግን እንዴት ነው ፍሬ አለማፍራት ምን ማለት ነው? በምን መንገድ ነው የምታየው ብትለኝ ጥሩ። አንዴ አይ እዛው ላይ ቃሉ ግልጽ እኮ ነው። ፍሬ የማያፈራውን አለ እኮ። ፍሬ ማፍራት ምንድን ነው? እሱ ምናልባት ካስፈለገ ልንገባበት እንችላለን። ግን እሱ የሚያሻመን አይመስለኝም። ስለዛ ተመልከት ያስፈልጋል ብዬ አስባለሁ። ክርስቶፈር ወንድሜ ቆይ አንዴ እባክህን ቆይ። ቃሉ እኮ ግልጽ እኮ ነው እዚህ ጋር ተጽፏል። ስለዚህ ለመቆረጡ ወይም ለመወገዱ ምክንያት የሆነው ፍሬ አለማፍራቱ ነው እንጂ አስቀድሞ በክርስቶስ ያለ ነው አይደለ? ቅርንጫፍ ነው አይደለ? አይደል ነው? አዎ እንደነገርኩ ነው። ፍሬ አለማፍራት ማለት መሳትና መድከም ሳይሆን ጸንቶ በኃጢአት መመላለስ ነው እዚህ ጋር ይፈር የሚያደርገው። ኧረ እባክህን ቆይ አንዴ ወንድሜ። ምንድነው ያልተወራ ነገር ተደርባህ ታወራ እንጂ ነው ይሄ እንደሱ ሳይሆን ይኸውልህ በክርስቶስ ያለ ሚስኮት ያረከኝ የመሰለኝ ስለሆነ ነው። ይቅርታ ክርስቶፈር ናሆም በጣም ይቅርታሽ ወንድም አለው። የተነደርኩ እኮ የሚሄደው እዚህ ላይ ዝም ችክ ብለን ከ1400 ሰው ይከታተላልና ዝም ብለን እንዳናዘጋቸው ምናምን በሚል ነው። ወደ ላ ፖይንት ወስዳለሁ። ይሄንን ስንጨርስ ቀለል አድርገን እንጨርሰው። ግልጽ ነው ቃሉ። ለመወገዱ ምክንያት የሆነው በክርስቶስ ላይ ወይም በግንዱ ላይ ግንዱ ክርስቶስ ነው። በዛ ላይ ያለ ቅርንጫፍ ነው ወይም ክርስቲያን ነው ያማኝ ነው። ለመወገዱ ምክንያት የሆነው ፍሬ አለማፍራቱ ነው ብለኸኛል። እሺ መወገድ መዳን ነው ወይስ አለመዳን ነው? መወገድ ማለት የእግዚአብሔር ልጅነትን ማጣት፣ የዘላለም ሕይወትን ማጣት፣ አለመዳን ማለት ነው። በጣም ጥሩ ትክክል። ስለዚህ መወገድ አለመዳን ነው። ኦኬ ለአለመዳኑ ምክንያት የሆነው ደግሞ ምንድነው? ፍሬ አለማፍራቱ አይደለ? አሁን ፍሬ አለማፍራትን ቅድም በነገርኩ ድካም አይደለም ፍሬ አለማፍራት በሚለው ውስጥ ቆይ ግድ የለህም ቆይ መወገድ አለመዳን ነው። ፍሬ የተወገደበት ደግሞ ምክንያት ደግሞ ፍሬ አለማፍራቱ ነው። እንዳይወገድ ምን ይጠበቅበት ነበር? ወይም እንዲድን ምን ይጠበቅበታል? አሁን ክርስቶፈር አሁን ሚስኮት አይመልስልኝ። እንዳይወገድ ሐሳቤን ለመረዳት ከሆነ የምትፈልገው አይጠበቅበትም። የዳን እኮ ነው አለና ክርስቶፈር አሁን እኮ ባኬን ፎርስ ብንግባባ እንዲድን ስልህ ኢኒሻሊ ያገኘውን መዳን እሱን መልሶ ደግሞ ራሱን እንዲያገኘው ማለት አይደለም። ይሄ ሰው የእግዚአብሔር ልጅ ነው። አሁን አንተ ቅድም ግን መወገድ ማለት ያንን የእግዚአብሔር ልጅነቱን ያጣል። እንደዛ ከሆነ ወደ እግዚአብሔር መንግስት አይገባም አይድንም ማለት ነው አልከኝ። መዳኑን አስጠብቆ ወደ እግዚአብሔር መንግስት እንዲገባ ይሄ ሰው ምን ማድረግ ነበረበት? ፍሬ ማፍራት አልነበረበትም? መዳኑን አስጠብቆ የእግዚአብሔር መንግስት ውስጥ እንዲኖር የሚያደርገው እውነት ነው በአመፃ ለማመላለሱ ነው። ግን ፍሬ አለመፍራትን ከድካም ጋር መርጅ እንዳታረግብኝ ነው። ስለዚህ ለመዳን ፍሬ ማፍራት አስፈልጎታል አላስፈልገውም? መዳን ማለት ወደ እግዚአብሔር መንግስት መግባት ነው። እኔ ኦልሬዲ በእኔ ያለውን ስለሚል ይሄ ሰውዬ እኮ ድኗል። በእኔ ያለው በእሱ ያለ ማለት የዳነ ሰው ነው። የዳነ ሰው አንድ ድል ነው ያለው። አለመዳን አይችልም። የዳነ ሰው አንድ ጊዜ ሀሳቤን ልግለጽ እባክህ። እዚህ ጋር ያለውን አንደርስታንዲንግን አትሊስት እድሉን ስጠኝ። እሺ ቀጥልሽ። ፍሬ እዚህ ጋር እውነተኛ መንገድ እኔ ነኝ ይላል። ቁጥር 1 ገበሬውም አባት ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል ይላል። በእሱ መሆን ማለት መዳን ነው። በነፃ የሚገኝ እግዚአብሔር ልጅነት ነው። አንድ የዳነ ሰው አንድ እድል ነው ያለው። ኦልሬዲ ድነቱን ስላገኘ ያለው የቀሪው እድል ድነቱን ማጣት እንጂ እንደገና ሌላ ድነት የማግኘት ነገር የለውም። ሁለት እድል አይደለም ያለው። ድነቱንማ ኦልሬዲ አገኘ። የእግዚአብሔር ልጅነትን የዘላለም ሕይወትን አገኘ። አንዴ ድነቱን እንዳያጣ ፍሬ ማፍራት አለበት። ድነቱን ፍሬ ማፍራትን አንዴ ቆይ ድነቱን አለማጣቱ
ወደ እግዚአብሔር መንግስት እንዲገባ ያደርገዋል አያደርገውም? ራሱ ወደ እግዚአብሔር መንግስት መግባት ነው አይደለም? እዚህ ቀርታ ግልጽ አድርገኝ። ይኸውልህ በአጭሩ እንዴት መሰለህ፣ ይኸውልህ ይሄ ሰው በክርስቶስ ያለ ነው። ኦኬ የዳነ ሰው ነው። በቃ ጸጋውን የተቀበለ ሰው ነው። ክርስቲያን ነው። አንድ ክርስቲያን ፍሬ ካላፈራ አይድንም እያለ ነው አይደለም? በአጭር ንግግር አንድ የዳነ ሰው ፍሬ ካላፈራ ደህንነቱን ያጣል እያለ ነው። ኦኬ ደህንነትን ማጣት መዳን ነው ወይስ አለመዳን ነው? አንዴ ወንድሜ ደህንነቱን አገኘ፣ ዘላለም ሕይወት አገኘ። ደህንነቱን ማጣት መዳን ነው አለመዳን? ኧረ ናሆም ቆይ በተሎ እንዝጋው። ቀላል ተግባር ደህንነቱን ማጣት ማለት ድህነቱን ማጣት ነው። በቃ ኦልሬዲ ድኗል እኮ። መዳን ነው አለመዳን ነው? በእኔ ያለውን ተብሏል፣ በሱ ያለ ነው። መዳን ነው አለመዳን? ደህንነቱን ማጣት ነው። አለመዳንማ ቀድሞ ነበረ። አሁን ደህንነቱን ማጣት ይሆናል። ኦልሬዲ ድነት አለው፣ የዘላለም ሕይወት አለው። ቃሉ ትንሽ አንተ የምትጠቀመው ቃል አሻሚ ነው፣ ግን ለአንተ ይሁን ልበልልህ። አለመዳን ግን ወደ ሌላ ልትሰረጉ ይችላል። አንዴ አዳምጠኝ ግልጽ እንዲሆንልህ። ግልጽ እንዲሆን ላዳምጠኝና ሌላ ክፍል ላይ ምናልባት ሌላ በጠቅስልህ ይሻላል እና ከሌሎች ጋር መቀጠል ይሻላል። ይኸውልህ በክርስቶስ ያለ ሰው ወይም አንድ ክርስቲያን ፍሬ ካላፈራ አይድንም ነው ቃሉ የሚለው። በነገራችን ላይ ያ ማለት ይቆረጣል ማለት ወደ እግዚአብሔር መንግስት አይገባም። ኦኬ ወደ እግዚአብሔር መንግስት አይገባም ማለት አይድንም ነው። ላለመዳኑ ምክንያት የሆነው ወይም ደግሞ ድነቱን እንዲያጣ መጀመሪያ የዳነ ነበር ይህ ሰው ምን ጥርጣሬ ያለው? ግን መዳን ሂደት ሆኖ ትመለከተዋለህ። ስለዚህ የራሱን መዳን ስላልፈጸመ እሱም ፍሬ በማፍራት ይሄ ሰው ከመዳን ውጭ ይሆናል፣ አይድንም እያለ ነው። ስለዚህ እንዲድን ግዴታ ኮንቲኒዩስሊ ፍሬ እያፈራ መኖር ነበረበት ነው። ስለዚህ እኛ ክርስቲያኖች ምን እንላለን? ድነናል፣ መዳናችን እየፈጸምን ነው፣ እንድናለን ብለን ደግሞ ተስፋ እናደርጋለን ብለን የምናገረው ከዚህ ሂደት አንጻር ነው። አንተ አሁን መዳንን የተቸገርከው ናሆምዬ ቅጽበት አድርገዋል። በቃ መዳን ለአንተ በቃ የእግዚአብሔር ልጅነትን ማግኘት ብቻና ብቻ ነው። የእግዚአብሔር ልጅነትን አገኘን ማለት ኦልዌይስ በቃ ድነናል ማለት ነው አይነት ሐሳብ ውስጥ ነው ያለው። ቅጽበት አድርገው ማለት ነው። ግን እንደዛ አይነግርም። ይሄ ክፍል እንደዛ ነው ያለኝ ሐሳብ። ክርስቶፈር ልጅ ከወንክ በኋላ ፍሬ ማፍራት ያለ ነው። እውነት ነው። በሱ እኮ እስማማለሁ። ይኸውልህ እንደዚህ አስብልኝ። ለምሳሌ ይኸውልህ አንድ ጊዜ አንድ እንትን ኮፍያ ወደዚህ ቤት ወደዚህ አካባቢ የመጣ ሰው ወይም እዚህ አዳራሽ ላይ የገባ ሰው ኮፍያ ይለብሳል ልትባል ትችላለህ። ኮፍያው የለበሰ ግን በአዳራሹ ስርዓት ካልኖረ ኮፍያውን ያውልቃል ብልህ። ወደ ቃሉም ስንመጣ እሺ በቃሉ ላምጣ። በእኔ ያለውን አለ ይኸውልህ በእኔ ያለው የዳነ ነው ብለናል። ይሄ ቆይ በቃ እንደዚህ አውራኝ። ይሄ ልጅ የዳነ ነው አይደል? እሱ ይሄ ልጅ ሆኗል ማለት ድኗል። ግን ድኗል ማለት ግን ኦልዌይስ ምንም ነገር ቢያደርግ በቃ ድኗል መንግስተ ሰማያት ይገባል ማለት ግን አይደለም አይደል? ከዳነ የዳነ ሰው አት ዘ ሴም ታይም ሲኦል እንዴት ሊገባ ይችላል? ደህንነቱን ሊያጣ ነው የሚችል። ደህንነቱን ካጣ ነው ሲኦል የሚገባው። ፍሬ ካላፈራ አይድንም ማለት። ፍሬ ካላፈራ ደህንነቱን ያጣላ። ከነደህንነቱ ከነ እግዚአብሔር ልጅነቱ አንተ ሲኦል ይገባል ልትለኝ እኮ። አሁን አንዴ ደህንነቱን ያጣ ሰው የዳነ ያልዳነ ሰው ነው የምንለው። ደህንነቱን ያጣ ሰው የዳነ ያልዳነ ደህንነቱን ያጣ ሰው ያልዳነ ሰው ይድናል፣ የዳነ ደህንነቱን ያጣል። አሁን ቃሉን ለምንድን ነው? እሺ ደህንነትን ማጣት መዳን ነው አለመዳን ነው? ያልዳነ ሰው ይድናል። ደህንነትን ማጣት መዳን ነው ወይስ አለመዳን? ደህንነቱን ያጣል። ደህንነትን ማጣት መዳን ነው አለመዳን? እንደነገርኩ ነው። አንተ እንዲመችህ ቃሉን ልጠቀምልህ፣ የምትጠቀመው ቃል ግን አሻሚ ነው። ለምን ደህንነቱን ያጣል ከምል? እሺ አንዴ እሺ ወንድሜ በቃ ቆይ እንዲናርግና አሁን እየቆይ በቃ ለታዛዥ ተነው እንለፍ። ሰው በእምነት ብቻ ሳይሆን በስራ ይጸድቃል የሚል የመጽሐፍ ቅዱስ ክፍል አለ። ትቀበለዋለህ? ሰው በእምነት ብቻ ሳይሆን በስራው ይጸድቃል። ያዕቆብ ላይ ያለው ያው በስራው ይገለጣል የሚል ሐሳብ ነው ያለው። እውነት ነው፣ እሱን እንቀበላለን። ስለዚህ ሰው የሚድነው ወይም የሚጸድቀው በክፍሉ መሰረት መዳን መጽደቅ ብሎ ከላይ የሚያመጣዋል። መዳንም መጽደቅ የሚለዋል በእምነት ብቻ ነው ወይስ አምኖ በመስራት ነው? እስማማለሁ እኮ ሰው ያመነ ሰው ድኗል። የዳነ ሰው ደግሞ ቤት ውስጥ የአምላክን መርህ ጠብቆ መኖር አለበት ብዬ ነው ማምነው። እሺ ስፔሲፊካሊ ጥያቄን ብትመልስ ደስ ይለኛል። አይኖ የተወሰነ ሀሳብ ተረድቻለሁ፣ ግን ክሊር አድርገው። በክፍሉ መሰረት ሰው የሚጸድቀው የሚድነው በእምነት ብቻ ነው ወይስ አምኖ በመስራት ነው? ለመዳን ማመን ብቻ ነው። ከዳነ በኋላ ግን የእግዚአብሔር መንግስት የሚወርሰው
እምነቱን ከጠበቀ ነው። ካልጠበቀ ሉዝ ያደርጋል ደህንነቱ። ኧረ ጥያቄ እንደሱ አይደለም ወንድም አለም። እምነቱን ቢክር ነው ወይስ ክፍሉን ወይ ብናነበው ያውጣ እናንብበው። ያዕቆብ ምዕራፍ እናንብበው። ክርስቶፈር ለእኔ ራሴ በቃል ያዕቆብ 2:24 በእምነት ብቻ ሳይሆን በስራ ይጸድቃል ይላል። ወይም በስራ እንዲጸድቅ ታያላችኋል። ምሳሌ እስከላይ የአብርሃምን ስላነሳና ዝቅ ብሎ አይ ቲንክ ዝቅ ብሎ ራብን ስለሚያነሳ ራኬብን ምን ይላል? ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ አለ። ስለዚህ ምን እያለን ነው? ሰው የሚጸድቀው ወይም የሚድነው ከላይ መዳን ብሎ ስለሚያመጣው በስራ ብቻ ነው እያለን ነው ወይስ አምኖ በመስራት ነው እያለን ነው? በዚህ በሐሳብ ደረጃ አንተ ያዕቆብ 2:24 ላይ ያለው ሐሳብ ሰው የዳነበት መዳኑ በስራ ይገለጣል ለማለት ነው የሚጠቁመው ወይስ ለመዳን ቀድሞ መስራት አለበት የሚለውን የሚጠቁመው ብለህ ነው የምታስበው? ናሆም ቃሉ በጣም ግልጽ ነው። ሰው በእምነት ብቻ ሳይሆን በስራ ይጸድቃል ማለት ምን ማለት ነው? እስኪ ንገረኝ። በስራ ብቻ ይጸድቃል እያለ ነው ወይስ አምኖ በመስራት ይጸድቃል እያለ ነው? ሰው አሁን ሐሳቡን እናንብበው። ሐሳቡን ብናነበው እሺ አውጣ እናንብብ። እሺ መጽሐፍ እኮ ልክ ነው። እናንብበው። ላንብበው ከቁጥር 14 ጀምረህ እንደዚህ ይላል። ሰው በእምነት ብቻ ከ14 ልጀምር። እሺ ከ14 ጀምሮ እስከ 26 ያለውን ላንብበው። ያው ኦልሞስት 2 ቁጥር ነው የሚጎለው። 24 ነው አንተ ያልከኝ። 14ን አንድ ያንብበውና እንግባባ። እዛ ላይ የሚናገረው ቃል ስላለ ነው። 14ን ላንብብ። ወንድሞቼ ሆይ እምነት አለኝ የሚል አለ፣ ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? አለ። እምነት ብቻ ያድነዋል እምነት እያለ ነው ወይስ ብቻውን በስራ ያመነ ሰው? ካልተገለጠ ቀጥልሽ። እምነት ብቻውን በስራ ካልተገለጠ እምነቱ የሚገለጥ ካልሆነ ጥቅም የለውም፣ አያድነውም እያለን በዚህ እስማማለሁ። በእምነት ብቻ ሳይሆን የሚድነው አምኖ በመስራት ነው እያለ ነው አይደል? አይደል? እንደዛ ነው ያልከኝ። አምኖ በስራ መገለጥ አለበት። እምነቱ በስራ ካልተገለጠማ እምነቱ ከንቱ ነው እኮ። ማመኑ ምኑን አመነታል? ስለዚህ ስራ የሌለው እምነት ቢሆን ያጋንንት እምነት ነው ይላል። እንዲያውም ወረድ ብሎ አይደለ? እውነት ነው። ስራ ከሌለው አንተ አምኛለሁ ካልክ፣ ነገር ግን ስራ ከሌለህ ያንተ እምነት ከንቱ ነው። አንተ ከንቱ ይላል። እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን ይላል ቁጥር 20 ላይ። ስለዚህ እምነት ካለ አለኝ የምትል ከሆነ በስራ መገለጥ አለበት የሚለውን ሐሳብ ነው የሚያሳየው። ይህን ደግሞ እስማማለሁ። አሁን ግን እኔ ፖይንት የመሰለኝ 24 ላይም ናሆምዬ ቁጥር 24 ላይም እኮ ተመሳይ ነው። ያው መዳን ያለውን ነው መጽደቁ ላይ ያመጣው። ስለዛ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ያለው ሰው በእምነት ብቻ ሳይሆን በስራ ይድናል እያለ ነው። የቀድም ከላይ አንተ ያልከውን ነገር ነው ቅዱስ ያዕቆብ እንደዚህ ያስቀመጠው። ስለዚህ ለመዳን እምነት ብቻ ሳይሆን ስጋቴ ምን መሰለህ? እዚህ ጋር የኔ ስጋት ልንገራ። እሺ ክርስቶፈር፣ የኔ ስጋት ምን መሰለህ? አሁን ሰው በእምነት ብቻ ሳይሆን በስራ ይጸድቃል ስትለኝ አንተ አሁን እስካሁን በተነጋገረበት መንገድ 100% እስማማለሁ። ግን ስጋቴ ለመዳን የእግዚአብሔር ልጅ ለመሆን ቀድሞ ስራ ማሳየት አለበት የሚል እንድምታ እንዳይወሰድብኝ የሰጋሁት እንጂ ያመነ ሰው በእርግጠኝነት በስራ መገለጥ አለበት። እንደዚህ ልንገርህ። ቆይ በቃ እና እስቲ እስማማለሁ ያልስማማም ብለህ ንገረኝ። አንደኛ ቃሉ ተቀምጧል። ቃሉን ምንም ልናደርገው አንችልም። ከታች መጽደቅ ብሎ ያመጣው ከላይ መዳን ያለውን ነገር ነው። መጽደቅና መዳን የሚለው ያው ይወራረሳልና ከላይ መዳን የሚለውን እንኳን ኮንሰፕት ብትዝ ምንድነው የሚለው? ሰው በእምነት ብቻ ሳይሆን በስራ ይድናል ብሎ ካስቀመጠ ሰው በስራ ብቻ ነው የሚድነው ካል ቀጥታ ከዚህ መጽሐፍ ቅዱስ ክፍል ጋር ነው የምንጋጨው። ታዲያ እንዴት ነው የሚለውን ደግሞ ስጋትህ የሚቀረፈው እንዴት ነው መሰለህ? አንድ ሰው ኢኒሻሊ አየው ሲመጣ ከሱ ትእዛዛቱን ጠብቃል፣ ስራ ሰርታል፣ መልካም ስራ ምናምን የሚል ጥያቄ አይደለም የሚጠየቀው። ቃሉ ይነገረዋል፣ ያምናል፣ ካመነ ይጠመቃል። ከተጠመቀ የመንፈስ ቅዱስን ስጦታ ይቀበልና ቅዱስ ሥጋና ክቡር ደሙን ይበላል፣ ይጠጣል። ይሄ ሰው ልጅ ሆነ። በአንድ ዕለት ነው እነዚህ ሶስቱ ሚስጥራት የሚፈጸሙት። ለዛ ነው ያለየሁት። ልጅ ከሆነ በኋላ ቅድም ያልነው ፍሬ ማፍራት አለበት። በህይወት ዘመን በተቀበለው ጸጋ ፍሬ እያፈራ እስከ መጨረሻው ጸንቶ መኖር አለበት። ኃጢአት ሲሰራ ንስሐ እየገባ ማለት ነው። እምነቱን በስራው መፈጸም ወይም መግለጥ አለበት። እንደዛ ካልሆነ ግን ይሄ ሰው ቶታሊ አይድንም ወይም መዳኑን ያጣል። ስለዚህ ሰው በእምነት ብቻ ሳይሆን በስራ ምን ይሆናል?
ይድናል ወይም እምነትን ከስራ ጋር አብሮ በማድረግ ነው እንደ አብርሃም መዳን የሚቻለው እያለ ነው ክፍሉ። ትስማማለህ? በሚገርም ሁኔታ እኔ ከተናገርከው ውስጥ ትንሽ ቅር የሚለኝ ይሄ በጥምቀትና ስጋው ደግሞ ምናምን ያልከው ፓርት ነው እንጂ ሙሉ በሙሉ እስማማለሁ። ትንሽ ግን አሁን እኔ ከእናንተም ጋር ግልጽ እንዲሆንልኝ የምፈልገው ጥያቄ መጠየቅ የምፈልገው አንዴ ከርሳችን እንዳንወጣ ነው። ጥምቀቱና ቅዱስ ቁርባንን ያው እኛ የምናምነው መጽሐፍ ቅዱሳዊ ስለሆነ ነው እንጂ ያስገባው ርዕሰ ጉዳያችን ሆኖ አይደለም እውነት ለመናገር። ዞሮ ግን አንተ ምንድነው የምትለው? አንድ ሰው የእግዚአብሔር ልጅ ከሆነ በኋላ በህይወት ዘመኑ እምነቱን በስራው ባይፈጽም ባይገልጥ እምነቱ ብቻውን ሊያድነው አይችልም የሚለው አስማምተዋል አይደል? 100% እስማማለሁ። ግን አንድ ጥያቄ ግን አለኝ። ጥያቄ የሚሆንብኝ ነገር እሱን ላንሳ። በዚህ ጉዳይ የእኔ ጥያቄ ምንድነው? ቅድምም አሁንም ድረስ ግልጽ እንዲሆንልኝ የምፈልገው ሰው ያለ ስራ በእምነት ብቻ በክርስቶስ ስራ ብቻ ነው የእግዚአብሔር ልጅ የሚሆነው ሲባል የእግዚአብሔር ልጅ የሆነ ሰው ስራ የመስራት እድል ባይኖረው፣ ለምሳሌ በቃ አመነ የእግዚአብሔር ልጅ ሆነ እናንተ ባላችሁት ሌትስ ሴይ በጥምቀትና በቅዱስ ቁርባን አመነና የእግዚአብሔር ልጅ ሆነ ልበል። ይሄ አምኖ የእግዚአብሔር ልጅ የሆነ ሰው ስራ የመስራት እድል ባያገኝ ያ ማለት ምን ማለት ነው? ይሄ ወቅታዊ ስህተት ቢሳሳት ምን ቢል ጥፋት ቢያጠፋ ድካም ቢኖረው የእግዚአብሔር ልጅ እንደሆነ ከነ እግዚአብሔር ልጅነቱ ሲኦል ሊገባ ይችላል ብላችሁ ታምናላችሁ? የተቆራረጠው ወይስ ጥያቄ ነው? ከኔ መሰለኝ አይደል? ተቆራረጠች ትንሽ። አይ ትንሽ ተቆራረጠብኝ ነበር። ሰማሽ? ልድገመው ከተቆራረጠ። አሁንስ እሰማለሁ እኔ? ይሰማል? ድምጼ ይሰማል እኔ? አዎ ይሰማል። እሺ የኔ ጥያቄ አሁን ከሰማኸኝ ክርስቶስ አረገ ይመስል አንተ ትሰማለህ? ቆይ ናሆም ለኔ አትርገመው። ቆይ ሰምተኛል? አትርገመው። የተወሰነ ሰምቻለሁ። ምንድነው ያልከኝ ናሆም? ምንድነው ያልከኝ? አንድ ሰው እሺ እናንተ ባላችሁት ጥምቀቱና ቅዱስ ቁርባን ስለማትቀበለው እንደዚህ ያልከው፣ እሺ በእናንተ እንትን አመነ፣ ተጠመቀ፣ ቅዱስ ቁርባን ተቀበለ፣ እንደዛ አድርጎ እሺ ዳነ፣ ይሄ ሰው ልጅ ሆነ እና ከዛ በኋላ ስራ ሳይሰራ የሚሞትባቸው አጋጣሚዎች አሉ እና ይሄ ሰው ማለት ቅጽበታዊ የሆነ ለምሳሌ የሞት የመሳሰል አደጋ ምናምን ቢያጋጥመው አይደለ? ጥያቄ ምን ይሆናል? ይሄ ሰው ነው አይደል? አዎ ማለት ድካም ቢኖርበት ቢያጠፋ ቢቆጣ ቁጣ ኃጢአት ነው ቢጠላ ምናምን እንደዚህ አይነት ነገሮች ቢኖሩበት ይሄ በዚህ ጉዳይ ላይ ንስሐ ሳይገባ ቢሞት የእግዚአብሔር መንግስት ይወርሳል ወይስ ልጅነቱ ይፋቃል? ምንድነው ዕጣ ፈንታው? የእግዚአብሔር ልጅነት ማለት የዘላለም ህይወት መውረስ አይደለም ወይ? አት ሴም ታይም ሁለቱ ጥንድ አይደሉም ወይ? የሚለያዩ ነገሮች ናቸው ወይ ነው የኔ ጥያቄ። እሺ ባጭር ላስቀምጥልህ። አንደኛ ምንድነው መሰለ ቅድም የተማመን ነው አለ እኮ ራሱ የቅድሙ መልስ እኮ ነው። ሰው ልጅ ስለሆነ ብቻ አምኖ ተጠምቆ ቅዱስ ሥጋና ክቡር ደሙን በልቶ ጠጥቶ ልጅ ስለሆነ ብቻ ወደ እግዚአብሔር መንግስት እንደማይገባ ፍሬ እንደሚጠበቅበት ካላፈራ ግን ምን ይሆናል አለ ክርስቶስ? ይቆረጣል አለ። ካላፈራ የጽድቅ ፍሬ ካላፈራ ወይም ገላትያ ምዕራፍ 5 ላይ የመንፈስ ፍሬ የሚለው ቅዱስ ጳውሎስ ማለት ነው። ካላፈራ ምን ጊዜም አይድንም። ልጅነቱን ልጅ ስለሆነ ብቻና ብቻ በቃ መንግስተ ሰማያት ይገባል ማለት አይደለም። እንደ ልጅ መመላለስ አለበት። ካጠፋስ ነው አሁን አንተ ጥያቄ። ኦኬ ካጠፋስ ገላትያ ምዕራፍ 5 ላይ ያስቀምጠዋል እኮ እንደዚህ የሚያደርጉት የእግዚአብሔር መንግስት አይወርሱም። ምን የሥጋ ስራ፣ ዝሙት፣ ርኩሰት እንደዚህ ብሎ የሚዘረዝራቸው ግን ያ ማለት ሰው በአንድም በሌላ ያጠፋል አይደል? ኃጢአት ይሰራል። በቃ ኃጢአት ሰራ ማለት ልክ አዳም አንዲትን ኃጢአት ሰርቶ ሞትን በራሱ ላይ እና በልጆቹ ላይ እንዳመጣው አንድ የሚታረጋት ድምፅ አለች። እንዳመጣው እኛም ወዲያውኑ የሆነ ኃጢአት ስንሰራ በቃ ወድቀን እንቀራለን ማለት ነው እንዴ? አይደለም። እንነሳለን። ንስሐ ተሰጥቶናል። ስለዚህ ንስሐ እንገባና ይቆራርጣል እንዴ? ልደትዬ እሺ ስለዚህ ንስሐ እንገባና ተመልከት። እሺ ንስሐ እንገባና ምንድነው የምናደርገው? እንነሳለን። በንስሐ እንነሳለን ማለት ንስሐ ገብተን ወደ ቅዱስ ሥጋና ክቡር ደሙ አሁን የምንመጣው። ምክንያቱም የትኛውም ኃጢአታችን ከሥጋና ከደሙ ውጭ በሆነ ነገር ልንታጠብ አንችልም። ሥጋና ደሙን ዕለት ዕለት ንስሐ እየገባን እየበላን እንሄዳለን።
ስለዚህ አንድ የሆነ ኃጢአት የሰራ ሰው በቃ ምንም መነሻ የለውም ተስፋ የለውም ማለት አይደለም። ንስሐ ዛሬውኑ ከገባ ንስሐ ገባ፣ አለበለዚያ ግን እመጣብሃለሁ ይላል እኮ ራዕየ ዮሐንስ ምዕራፍ 2ንም 3ንም ስንመለከት። ስለዚህ ንስሐ ገብቶ ወደ ስጋና ደሙ ከመጣ በቃ ይሄ ሰው እና ከዛ በኋላ ባለው ህይወቱ ፍሬ እያፈራ ሲወርቅ ደግሞ እየተነሳ ከሄደ ይሄ ሰው የእግዚአብሔር መንግስት ይወርሳል። በዛው ግን ቢቀርስ ንስሐም አልገባም በዛው ይሄን ዓለም ወዶ ቢቀርስ ይሄ ሰው ኃጢአት ሰርቶ ወደ እግዚአብሔር መንግስት ሊገባ አይችልም፣ አይድንም። መዳን ነው ያጣው። አላየው ፍሬ ያላፈራው በእኔ ያለውን ፍሬ የማይፈራውን አባት ያስወግደዋል ብሎ ቅድም የነገረን ለዛ ነው። አንድም ደግሞ ቅድም ያዕቆብ ምዕራፍ 2 ላይ እየጠቀስ ነው ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ እንዲድን ታያላችሁ ተብሎ የተነገረን ከስራ የተለየ እምነት የሞተ ነው እያለ ልክ ከነፍስ የተለየ ስጋ የሞተ ነው እንዳለን ከስራ የተለየ እምነት የሞተ ነው ስላለን የመንፈስ ስራ ወይም ደግሞ የመንፈስ ፍሬን ግድ ነው በህይወት ዘመናችን ዕለት ዕለት እየፈጸምን መሄድ አለብን። ይሄ ራስን መዳን መፈጸም ይባላል። በተቀበልነው ጸጋ ፍሬ እያፈራን መሄድ አለብን። በማቴዎስ ወንጌል ይችን ብዬ ልጨርስና ወደ እነሱ ልሄድ። በማቴዎስ ወንጌል ምዕራፍ 25 ላይ አይ ቲንክ ቁጥር 31 አካባቢ 14 እንደዛ 31 14 አካባቢ ባለ 5 መክሊት፣ ባለ 2 መክሊት፣ ባለ 1 መክሊት ከፍ ብሎም ቁጥር 1 ላይ ጀምሮ 10 ቆነጃጅቶች እናገኛለን። እሱን እንደው እንትን ላለ ማለት ነው ግልጽ ስለሆነ ከዛኛው ለእኛ ማለት ነው። እዚህ ላለ ነው 5 መክሊት ተሰጠው አለ፣ 2 አለ፣ 1 የተሰጠው አለ። አሁን ባለ 5ቱ ዞሮ ጥሮ ግሮ ነግዶ ይላል እንግዲህ ተሰጥቷል እኮ ይሁን በነፃ የተሰጠው አለ 5 ግን 10 አድርጎ አመጣለ፣ ጨመረበት 10 አደረገ። ባለ 2ቱ 4 አድርጎ መጣ። ባለ 1ዱ ግን የሚገርም አንዷንም አላጠፋትም ግን አላፈራባትም። ከዛ እነዚህ ባለ 5ቱና ባለ 2ቱ ኑ ወደ ጌታ ደስታ ግቡ። ምንድነው የጌታ ደስታ? መንግስተ ሰማያት መዳን ግቡ ሲባሉ ባለ 1ዱ ግን እዛ ጥርስ ማፋጨትና ወደ ጨለማው ጣሉት ነው የተባለው፣ ወደ ሲኦል ገሃነመ እሳት ማለት ነው። ምንድነው ችግሩ? ተቀብሎ ነበር መክሊት፣ ጸጋ ነው መክሊቱ ጸጋ ነው። ነገር ግን በተቀበለው ጸጋ ግን የልጅነት ጸጋ ፍሬ አላፈራበትም። ስለዛ ተጥሏል። አዩ። ስለዚህ ቅድም ስናወራ የነበረው እሱ ነው እና ይሄ የራስን መዳን በፍርሃትና በመንቀጥቀጥ ሆኖ መፈጸም ይባላል። ፊልጵስዩስ ምዕራፍ 2 ቁጥር 12 ላይ እንደተጻፈው እና መዳን ሂደት እንደሆነ ዕለት ዕለት በተቀበልነው ጸጋ ፍሬ እያፈራን ስራ እየሰራን ትእዛዙን እየጠበቅን በቅድስና ህይወት ክርስቶስን በመምሰል ህይወት መመላለስ እንደሆነ እንደዛ ሆነን ከጸናን እንደምንድን ማቴዎስ 24 ቁጥር 13 ላይ እንደተጻፈው ይነግረናል እንጂ አሁን ላይ በቃ ልጅ ሁናል ስለዚህ በቃ ምንም ብታደርግ ትድናለህ የሚባል ነገር የለም። ቅድም አንተም ነግረናል ሰው በእምነት ብቻ እንደማይድን ማለት ነው። ይሄ ነው። አመሰግናለሁ። ለተሻለ የተቋረጠብኝ ነው። ይበቃኛል። ወይል እንግዲህ እናመሰግናለን። ክርስቶፎር ክሪስ ይላል። አንዴ ቆይ ወይ እሺ ቆይ ተቀጥራለሽ። ኤርሚያስ ሰላም ነህ? እንዴት ነህ? ኦኬ ኤርሚ ኤችዲ ዋይዚ እኔ የሚገርመኝ ኤርሚ ኤችዲ የሚል አለው። አንታችን ደግሞ ትልና ዋይ ዜድ አላት መጨረሻ ላይ ማት የሆነ የተገናኘ ነገር አለው እዚህ ጉዳይ ላይ። እነዚህ ቲክቶክ ጎረምሶች እኔን እኮ ለመዳር ኧረ እባካችሁ በቃ እኔ የምሬን ነው። እኔ ወይ አስመሉኝ ውሰዱና ቸርች እኔ አልቀማባችሁ ሚስቶቻችሁን እንዲህ እሷንም ያብራራል። አረ ምንድነው ሁሉም እየመጣ ማለት ነው እኔን ለመዳር ማያደርጉት ጥረት የለም ታውቃለህ። ክርስቶፈር የኔ ጠንበለል ይለዋል ደናና አሁን እርምጃ መውሰድ ጀምራለሁ። ባይዘው ካሁን በኋላ ክርስቶፈር እዚህ ጋር ምስክር አለ። ሁሉ ሰላም እግዚአብሔር ይመስገን። እንዴት ነሽ ክርስቶፈር? የኔ አባት ሰላም ነው? እግዚአብሔር ይመስገን። አሁን ከተስተካከለ መሰለኝ ብቅ ጥልቅ እያለ ፎርጅ ላይ ሆኖ ነው ለካ። ዲያቆንዬ እንዴት ነው? ሰላም ነው? ሰላም ብያለሁ። ዲያቆን ሕዝቅኤል ሶሪ ሕዝቅኤል አለ ሕዝቅኤል እና ሕዝቅያስ ጊዜ ገናኝ ያስልምኛል። ተሜ ቤኪ ሰላም ብያለሁ። መምህር ተመስገን ናሁም ከልደት ከአንተ ጋር እናወራለን። ግድ የለም። ጤና ይስጥልኝ። ሰላም ናችሁ? ዲያቆን ሕዝቅያስ ክርስቶፎሮስ ልደትዬ እንዴት ነህ? ተመስገን። ሁላችሁንም ሰላም ብያለሁ። መምህር ሰላም ነው? ሁሉ ሰላም እንዴት ነው? አለን ጉዞ ላይ ስለነበርኩኝ ገና አሁን
ወደ ቤት እየገባው ነው። ኔትወርኩ ትንሽ አስቸግሮኝ አልሰማውም በደንብ። ሰላም ናችሁ? ሰላም ብያለሁ። አለን እግዚአብሔር ይመስገን። አለን እንዴት ነው? ሰላም ብለናል። ተመስገን። በጣም ሰላም ነህ እንዴ? እናንተስ? በጣም ተሜ ወደ ቤት ግባ እንጂ ተሜ በጊዜ ፕሮፋይል ቀይሮ ተቤ ያኛው ይሻላል። አይ ኦልሞስት ሁላችሁንም ሰላም ብያለሁ። ኤርሜ ኤችዲ፣ ክርስቶፎል፣ ዲያቆን እስቅያስ፣ ናሆም፣ መምህር ቤኪ ሁላችሁንም ሰላም ብያለሁ። ከላይ ጊፍት የሰጣችሁም ሁላችሁንም ሰላም ብያለሁ። የተወደዳችሁ ወንድም እህቶቼ ታችም ያላችሁ ኮመንት የምትጽፉ ሁላችሁንም ሰላም ብያለሁ። ምን ነው ኤርሚ ሚዩት አርግ ኤርሚ እና ኮመንት ላይ ነገራችን ላይ የሆነ የሃይማኖት ስም ጠርቶ አጭበርብሮ ገነት መግባት የለም ይላል። ታውቃለህ? አልቻልኩም። ልደትዬ አንድ ነገር ማስታወቂያ ሰርቼ ነበር እና ዛሬ ከይቅርታ ጋር ወንድም ልደት ስለከፈተ ነው ያልገባሁት። የዛሬ የሰራሁት ማስታወቂያ ነገ 1 ሰዓት ላይ እንገባለን። አንድ ፕሮቴስታንት ልጅ ቀጥሬ ነበር ከ3 ጓደኞቹ ጋር አብሮ ተጠምቆ። ስለጸበሉ በጣም እናመሰግናለን ተብላል። እግዚአብሔር ይስጥልን። በጣም እናመሰግናለን። ቀጥል። ቴንክ ዩ ወንድሜ፣ ከልብ ነው የማመሰግነው። ማስታወቂያ ሰርቼ ነበር ልደትዬ ዛሬ 1 ሰዓት ብዬ ነበር እና ነገ 1 ሰዓት ላይ እንቀጥላለን። ዛሬ ልደትዬ ጋር አብረን ስለምንቀጥል ከዚህ ጋር በተያያዘ ግን ዩቲዩቤን ገብታችሁ ሰብስክራይብ ያላደረጋችሁ ባዮ ላይ አለ። ዩቲዩቤን ገብታችሁ ሰብስክራይብ አድርጉ። የተሰራ ቪዲዮ አለ። በቅርብ ቀን የምገባበትን ቪዲዮ ሰርቻለሁ። እሱን ግቡና እዩ። ከዛ ሙሉውን ቪዲዮ ደግሞ በአጭር ጊዜ እንትን እላለሁና ያው እንደምታውቁት ሁላችሁም ማበረታታት ስላለባችሁ ምንም ነገር ያለ ምንም ነገር መስራት ስለማይችል እየገባችሁ ሰብስክራይብ አድርጉ። ለፌስቡካችሁ ለተለያየ ነገር ሼር አድርጉት። ዩቲዩቡን ብዙ ሰዎች ጋር ይድረስ። ዞሮ ዞሮ ፕሮቴስታንቲዝም ይጠፋል፣ ክርስትና ይሰፋል። ይህ መፈክር ሳይሆን ገአድ ዓለም ላይ የወጣ አስተምህሮ ስለሆነ ይህ ፕላትፎርም በተደጋጋሚ የፕሮቴስታንትን አስተምህሮ ሰው ሰራሽ ነው ብለን አውርተን በሰው ሰራሽ ብቻ የምንጨርሰው ሳይሆን ሰው ሰራሽ የሆነው አስተምህሮ 5ቱ ብቻዎች አጋንንታዊ አጋንንት ሽንት ቤት ሆኖ የገለጠለት ትንቢት መሆኑን ወይም ደግሞ አጋንንት ሽንት ቤት ቁጭ ብሎ ያሳየው ራእይ መሆኑን ስለተረዳን አጋንንታዊ የሆነ ትምህርቶች ይፈርሳሉ። የእግዚአብሔር የሆኑና ደግሞ የእግዚአብሔር የሆነው አስተምህሮ ደግሞ እየጎላ ይሄዳል። ፕሮቴስታንቲዝም ይጠፋል ስንል በምክንያት ነው። በምን ምክንያት? የእግዚአብሔር ትምህርት ያሸንፋል በማለት አመሰግናለሁ ወንድሜ ልደት። አይደል ተሙዬ? የዩቲዩብ ፕሮፋይል ነው። ብዙ ሰዎች 4 ፕሮቴስታንቶች ስለከፈቱ እውነት ሲገለጥ በሚለው ስሙን ስለማልቀይረው እዚህ ጋር የምታዩት እኔ ላይ የምታዩት ፕሮፋይል የዩቲዩብ ፕሮፋይል ነው። እውነት ሲገለጥ ስትሉ ይሄ ፕሮፋይል ሲመጣላችሁ ይሄው ራሱ ፕሮፋይል ሰብስክራይብ አድርጉት። የመጀመሪያ የተሰራውን ቪዲዮ እሱን እዩልን። አመሰግናለሁ ቤኪ ስላስታወስከኝ ወንድሜ። ተሙዬ ያገኙ ይሻላል። ሌላ የተከፈተ ካለ እንትን እንዳይል የሱ ቪዲዮ አለ። አሁን የሰራው ቪዲዮ አለ። እሱን ካገኛችሁት የሱ ነው ማለት ነው። ሌላ የተከፈተ ስላለ ማለት ነው። እውነት ሲገለጥ የሚል አካውንት ሌላ 3 አለ። ተሚ አካውንት ውስጥ ገብታችሁ እዚህ ቲክቶክ ውስጥ ሊንኩ እዛ ውስጥ አለላችሁ ፕሮፋይል ውስጥ። ኦኬ ከዚህ በፊትም እንደ ኢዮባ ሲናገረው ነበርና ተሜም ሲናገረው ከእንትን እንዳይመስላችሁ፣ ምናልባት ፕሮቴስታንት እህት ወንድሞቻችን ከጥላቻ እናንተን ከመግፋትና እንዳይመስላችሁ። እግዚአብሔር በሚያውቀው
ማንም ፕሮቴስታንት ሰውየውን የሚጠላ ማንም የለም። ሙስሊምም ቢሆን ፕሮቴስታንት አትሊስት መጽሐፍ ቅዱስን አምናለሁ ስለሚል መጽሐፍ ቅዱስን ቁጭ አድርጎ መጽሐፍ ቅዱስን እያሳየ ማውራት ይቻላል። ሙስሊሞች ጋር ብንመጣ ግን አይቻልም እንደዛ ማድረግ አይደል? ባይብል ላይ ይሄ ያለና አመን አትሉም እና በዛ ሳይድ ትንሽ ይቀርባል ያው በአምላክ ባንገናኝም እና ሰው እናንተን ማንም ሰው የሚጠላበት ምክንያት የለውም እና በጣም እንወዳችኋለን ፕሮቴስታንት እህት ወንድሞቻችን ሁላችሁንም ማለት ነው። ይሄ ይጠፋል እንዲባላል ሲባል ከምን አንፃር ነው? ከአስተምሮ አንፃር ነው። እሺ ይሄ አስተምሮ ልክ አይደለም። ለምሳሌ ብቻ የሚለው አስተምሮ ልክ አይደለም። ከእግዚአብሔር ቃል የሚያስወጣ ነው። ኢየሱስ የሚል ግን ደግሞ ኢየሱስን የሚያስክድ ነው። ስለዚህ ከአስተምሮ አንፃር ይሄ አስተምሮ የእግዚአብሔርን ቃል ስለሚጻረር በእግዚአብሔር ቃል ይፈርሳል ከሚል አንፃር ነው እንጂ ፕሮቴስታንቶችን ሰዎቹን ከመጥላት ምናምን ክፉ ነገር ከማመኘት አይደለም። እንወዳችኋለን። እግዚአብሔር ያኖራችሁ፣ እድሜ ይስጣችሁ። ሁላችሁንም ሰዎቹን እንወዳችኋለን። ቴንክ ዩ። ወንድማችን ክርስቶፈርስም ጋብዞታል። ገብተው የሚወያዩ ከሆነ ገብተው ይወያዩ። ኮመንት ላይ ብዙ ነገር እየጻፉ ስለሆነ ፓስተር እንደሆኑ እናውቃለን። ሀሳብ ካለዎት ገብተው ሀሳቦቱን ይስጡ። እሺ ልደት ይሰማል? ሽንት ቤት ምናምን ትላላችሁ። ምን አለ እንደው ቢያንስ እሱ የተናገረው ቆይ አንዴ ናሆም እንተና ተሙ የተናገረው ባይዚ ውሸት የሚመስላችሁ የሉተርን ታሪክ ማጥናት ነው። እምነት ብቻ የሚለው ትምህርት የተገለጠልሽ ሽንት ቤት ቁጭ ብዬ ነው አለ እኮ ሉተር። ናሆም አይ ቲንክ ይሄንን አጣቁትም መሰል። ተሙ የተናገረው እሱን ነው፣ ስድብ ምናምን አይደለም። ቀጥል ልደት ይሻጋ። እንደ ብዙ ሰው ነው ክብር አለኝ እዚያ ለ1400 ሰው እንደዛ አይደለም። እንለፈው ቢያንስ እንደው እኔ ከወጣው በኋላ ይሻላል እንጂ እንደዚህ እንዲህ ካለ እንዲህ ብሏል ሳያፍራሁን ወይ ሳይሸማቀቅበት ሽንት ቤት ቁጭ ብዬ ነው የተገለጠልኝ እምነት ብቻ የሚለው ትምህርት ብሎ ከዛ እኛ ይሄ ነገር ብንል እንዴት ያለ መገለጥ ነው ብንል እንዴ ኮፒየር ነገር ነው። ልደት ላይ ነው እኔ መልስ ምት አልመልስም። እኔ ህዝቡን አከብራለሁ። የሆነውን እኮ ነው ክርስቶፈር አንተን ልደትንም ችግር የለም። እሺ ነው ይሁንሽ። ወደ ውይይቱ እንምጣ። ለማንኛውም አያምንም አስማ ተግባባ ብዙም አይወክሉም። እሱ ከሱ ጋር ባይብል ብቻ እየጠቀሳችሁ አውሩ ፕሊዝ ወንድሞቼ። እሺ እውነትህን ነው ኤርሚ። ልደት አለ እንዴ? ልደት እየሰማህ አይደል? ልደት ስማ እንድትቀጥል እኮ ነው። እንቀጥል እንደኛ። እሺ ስለዚህ ምንድነው እንትነህ ናሆምዬ ሐሳብህ ምንድነው? ቅድም ያልኩት ምን አይነት ነገር ተቀምጦልኝ ምን አልክ መሰለ? ልጅ ስለሆነ ብቻ የእግዚአብሔር መንግስት ወራሽ አይሆንም የሚል ሐሳብ አንስታል። እሺ አትሰማም? ምን ሆኖ ነው? አሁን ትሰማለህ? አሁን መታላ ቀጥል በል። አሁን ትሰማለህ? አሁን መታላ። እሺ ምን እያልክ ነበር ነው? ይቅርታ እሺ እንቀጥል። በቃ መታላ ቀጥል። እሺ እኔ መዳን ይታጣል ብዬ የማምን ሰው ነኝ። ሰው ፍሬ ማፍራት አለበት፣ በጽድቅ በቅድስና መመላለስ አለበት፣ በንስሐ መመላለስ አለበት። እንደዚህ ከሆነ ያገኘውን ነገር ያጣል ብዬ አምናለሁ። ግን አሁን ጥያቄ የፈጠረብኝ ነገር ልጅ መሆንና መንግስቱ ወራሽ መሆን ልዩነት እንዳላቸው እንደተለያየ እርከኖች ተደርጎ የተሳለ የሚመስል ነገር አይቻለሁ። አሁን ልደትና ክርስቶፈር እናንተ በእግዚአብሔር ጸጋ ብቻ ወይም በኢየሱስ በሰራው ስራ ብቻ ያለኛ ስራ እንዲሁ በጸጋው የእግዚአብሔር ልጅ ሆነናል ስትሉ አደሴም ታይም የመንግስቱ ወራሾች ሆነናል ማለታችሁ አይደለም? ምን ማለት ነው ይሄ? እኔ ነው ሁለቱ አንድ ናቸው ብዬ ነው ማምነው። መጽሐፍም እንዲያስተምራል ብዬ ነው ማምነው። ልጅ የሆነ ሰው ወራሽ ነኝ ማለት ድፍረቱ የለው? አንድ ጥያቄ። ኦኬ በጣም ጥሩ። እንደምታውቀው የእግዚአብሔር መንግስት የመውረስ ሁኔታ የፍጻሜነቱን የሚያገኘው በክርስቶስ ኢየሱስ መምጣት ነው አይደለ?
ማይ ራይት ናው ክርስቶስ ኢየሱስ መምጣት ወይ እኛ ወደሱ በመሄድ በሞት ስንሄድ ወይ እሱ ሲመጣ ከሁለት ባንዱ ነው ወራሽ ምን ነው አይደል? ጌታ ለምንድን ነው የሚመጣው? ገነት መንጋባው ጌታ ለምንድን ነው የሚመጣው? ጌታ ለምንድን ነው የሚመጣው? እኛን የተዋረደ ስጋችንን ሊወስደን። ስለዚህ ጌታን ባይመጣ ልትል አትችልማ። ካልመጣማ አለቀልህ፣ በቃ ተስፋም የለም። ክርስቶስ ካልመጣና ወደሱ ካልወሰደ ነፍስን ከስጋ ጋር አዋህዶ በትንሣኤ ሳያስነሳ ወደሱ ካልወሰደ ምንም ጥቅም የለውም። ምን ነው ታዲያ የክርስቶስ መምጣት? ሲጀመር መምጣት አለበት። እሱ ሳይመጣ ልደትዬ፣ እሱ ሳይመጣ እኛ በሞት ከዚህ ምድር ስንለይ ሁለት ዴስቲኒ ነው የሚኖረን፣ ወይ ገነት ወይ ሲኦል እንገባለን አይደል? ስጋ ትሄዳለህ፣ በስጋ ትሄዳለህ ማለት ስጋ አብሮ ሄደ። ስጋ ምድር ነው የሚቀረው፣ ዞሮ ዞሮ ነፍስን የምትሄደው አይደለ? ስጋ የሚሄዳለህ። አዎ፣ ለእሱ ዋጋ ሰጣለሁ። አይ ለእሱ ዋጋ ነፍስ የምትሄድበት ቦታ ማተር ያደርጋል አይደል? እሱኛውን አይደለም ሞር እኔ እያነሳሁ ያለሁት የጌታ መምጣት ግን ግዴታ ነው። የጌታ መምጣት የተዋረደው ስጋችንን ማለት ዊችዝ የሚሞተው ስጋችንን የማይሞት የሚበሰብሰውን ስጋችንን የማይበሰብስ ያደርገዋል በትንሣኤ። ኦኬ ያንን ነው እያወራለት። ኤኒዌይስ ወደ ጠየቅከው ጥያቄ ልመለስ። የእግዚአብሔር ልጅ መሆንና መዳን የተለያየ ነገር ነው ወይ? አይደለም። በመጀመሪያ ደረጃ ብዙ አይነት መዳን አያስተምርም መጽሐፍ ቅዱስ። አንደኛው መዳን የዘላለም ሕይወት፣ ሌላኛው መዳን ፈውስ እየተባለ የሚጠራው ስጋዊ ፈውስ ነው። እኛ ደግሞ እሱ አይደለም ርዕሳችን ወይም ጉዳያችን ወይም ፎከሳችን እሱ አይደለም። ትኩረት አድርገን የምናወራው ምን ወደሚለው ነው። መዳን ስንል ስለ ዘላለም ሕይወት እያወራን ነው። በቤተ ክርስቲያናችን ወይም በክርስትና ትምህርት መዳንን በጊዜ ሂደት ከፋፍለን እናስቀምጣለን እንጂ የመዳን አይነቶች ብለን አናስቀምጥም። አይነት የለውም መዳን። አንድ ድህነት ነው ያለው፣ ግን በጊዜ ሂደት ውስጥ ተከፋፍለው ይቀመጣል። ድኛለሁ፣ እየዳንኩኝ ነው፣ እድናለሁ። ያው አንዱ ድነት ያንኑ አንዱ ድነት ድኛለሁ ስል ምን እያልኩ ነው? እየዳንኩ ነው ስል ምን እያልኩ ነው? እድናለሁ ስል ምን እያልኩ ነው ብለን አብራርተን እናስቀምጠዋለን እንጂ የእግዚአብሔር ልጅ መሆን ሌላ መዳን፣ ወደ እግዚአብሔር መንግስት መግባት ሌላ መዳን አይደለም። ሁለት የተለያዩ ጉዳዮች የሉትም። ይህንን ነገር በደንብ አድርገን ልትይዘው ይገባል። ኦኬ እንደዛ ከሆነ በመጀመሪያ ደረጃ ሁላችንም አስቀድመን የቁጣ ልጆች ነበርን። ከሞት ወደ ህይወት በክርስቶስ ኢየሱስ የመስቀል ስራ ከሞት ወደ ህይወት መጣን። በክርስቶስ ኢየሱስ በመስቀል ስራ ወይም ደግሞ በጸጋው መጣን። ልክ ኤፌሶን 2:8 ላይ ጸጋው በእምነት አድኗቸዋል፣ ማንም እንዳይመካ ከስራ አይደለም እንዲል መጽሐፍ ማለት ነው። ኦኬ ጸጋውን ደግሞ እኛ ተካፋይ የሆነው በሚስጥራት በኩል ነው። ጸጋው በእምነት ያድናል ለሚለውን የዛ ጸጋ ተካፋይ የሆነው በሚስጥራት በኩል ነው። ክርስቶስ ሞተልን። የክርስቶስን ሞትና ትንሣኤ በጥምቀት በኩል የእኛ ገንዘብ አደረግነው። ክርስቶስ በእኛ እኛም በክርስቶስ በቅዱስ ቁርባን በኩል አገኘ ነው። ፔሪድ። ይሄ በጸጋ የመዳን ነው። ይሄ የእግዚአብሔር ልጅ ሆንን። የእግዚአብሔር ልጅ ስንሆን ምን አይነት ሚል እምነት ይዘን ነው ጭንቅላታችን ውስጥ? ልጆች ከሆንን ደግሞ ወራሾች ደግሞ ነን የሚል የተስፋ ቃል ልባችን ውስጥ አለ። ልጆች ከሆንን ደግሞ ወራሾች ነን። ልጆች ስለሆንን ነው እኮ የምንወርሰው። ልጅ መሆን ሌላ መውረስ ሌላ አይደለም። ለዚህም የመጽሐፍ ቅዱስ ጥቅስን ላስቀምጥ። ኦኬ ሮሜ ምዕራፍ 8 ቁጥር 16 ጀምሮ እንደዚህ ነው። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል። ምን መሆናችን? ልጅ መሆናችን። ለምን? ከውሃና ከመንፈስ ስለሆነ የተወለድነው አባትና ልጅ። እግዚአብሔር አባት፣ እኛ ልጆች። አንድ ምስክርነት የሚኖረን ከምን አንጻር? ከተቀበልነው መንፈስ አንጻር። የእግዚአብሔርን መንፈስ ስለተቀበለን ያ መንፈስ ከመንፈሳችን ጋር ይመሰክራል። ዳግም ውልደታችን ያ ነው። ልጆች ከሆንን ደግሞ ወርሳችኋል አይደለም እያለ ያለ ጳውሎስ፣ ወራሾች ደግሞ ነን። ምክንያቱም ወራሾች ነን ማለት ሂደታዊ ነው። ወደፊት ስለሚሆን ነገር ይነግራል። አዎ ልጅ በልጅነት መንፈስ እስከቆየ ድረስ አባቱን እስካልካደ ድረስ ከአባቱ ጋር እስካልተለያየ እስካልተቀያየመ በቃኝ ብሎ እስካልወጣ ድረስ የምርም እንደ ልጅ ሆኖ በአባቱ ቤት እስከቆየ ድረስ የአባቱን ውርስ ወይም የአባቱን መንግስት የማያወርስበት አንዳች ምክንያት የለውም። ስለዚህ ምን ብሎ ተናገረ? ልጆች ከሆንን ደግሞ ወራሾች ነን አለ። ቁጥር 17 ማለት የእግዚአብሔር ወራሾች ነን ማለት የአባታችንን ቤት እንወርሳለን። ከዛ በኋላ ቀጠል አለና አብረን ደግሞ እንድንከበር መክበር ያስፈልጋል። ፍጻሜ ያስፈልገዋል።
አብረን እንድንከብር አለ። ከማን ጋር? ከኢየሱስ ጋር አብረን እንድንከብር አብረን መከራ ብንቀበል አለ። አብሮ መከራ መቀበል አለ። አብረን መከራ ብንቀበል ከክርስቶስ ጋር አብረን ወራሾች ነን። ለእኛ ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳልሆነ አስባለሁ። የፍጥረት ናፍቆት የእግዚአብሔር ልጅ መገለጥ ይጠባበቃልና። ስለዚህ አሁን እኛ ጉጉታችን የእግዚአብሔር ልጅን መገለጥ ነው። እሱም በልጅነት መንፈስ መዳናችንን እየፈጸመ ነው። ፊልጵስዩስ 2:12 በፍርሃትና መንቀጥቀጥ መዳናችሁን ፈጽሙ እንዳለ ያን ያደርገን። ስለዚህ የእግዚአብሔር ልጆች ከሆንን እኔም ክርስቶፎረስም ኤርሚም እዚህ ውስጥ የምታያቸው ክርስቲያኖች የእግዚአብሔር ወራሾች ነን ብለን እናምናለን። እስከ መቼ ድረስ ግን? እኛ በህይወት እስካለን ድረስ ምን እስካለን ድረስ በልጅነት መንፈስ ውስጥ እግዚአብሔርን እንደ አባት እኛ እንደ ልጅ ልክ እንደ ልጅ ማለት እንደ በጎና መልካም ልጅ ታምነን እስከ ቆየን ድረስ መንግስቱን የማንወርስበት ምንም ምክንያት የለም። ምን እንዲል መጽሐፍ ማቴዎስ ወንጌል ምዕራፍ 24 ከቁጥር 13 ላይ እስከ መጨረሻ የጸና እሱ ይድናል። በልጅነት መንፈስ እስከ መጨረሻ የጸኑት እነሱ የእግዚአብሔር መንግስት ይወርሳሉ። እኛ እያወራን ያለ ነው ወራሾች ደግሞ ነን። ወራሾች በመሆን ሂደት ውስጥ ምን አለ? ክርስትናን ስትቀበል የዘላለም ሕይወት አለኝ ብለህ ነው እንጂ ምን ያደርግልኛል ክርስትና ውስጥ መቀመጥ። ስለዚህ የዘላለም ሕይወት አለኝ ብለህ ክርስትናን ትጀምራለህ የእግዚአብሔር ልጅ ስትሆን። ምክንያቱም ወራሽ ጊዜው ሲደርስ ወራሽ እንደምትሆን ልብህ ያምናል። አሁን ከእናቴ ጋር ስኖር የእናቴን ንብረት ተካፋይ ነኝ፣ ወራሽ ነኝ አምናለሁ። ጊዜው ሲደርስ ወራሽ ነኝ። እስከዛ ድረስ ግን ከእናቴ ጋር በሰላም መኖር፣ በእናቴ ትእዛዝ መኖር ይኖርብኛል። ከልጅነት መንፈሴ እንዳልወጣ ማለት ነው። ልክ እንደዛው የእግዚአብሔር ልጅ ከሆንን መንፈሱ ከመንፈሳችን ጋር የእውነት ይመሰክራል። ከዛስ ምን እናደርጋለን? በመንፈስ የእውነትን ፍሬ እንዘራለን። የምናጭደው ምን ይሆናል? ወራሽ ነን ያለውን የዘላለም ሕይወት ይሆናል። እሱን እንዴት ነው የምናገኘው? ከመከራው ጋር አብረን ስንካፈል፣ አብረን ደግሞ እንድንከብር አለ ጳውሎስ። አብረን መከራ መቀበል የሚለውን በዚህ ዓለም ስላለ መልካም ተጋድሎ ነው የሚናገር። መከራ የሚለው ቃል ብዙ ጊዜ በምን ይፈታል? ተጋድሎ ማለት ምን ይባላል ማለት ነው? ልክ ጳውሎስ ሃይማኖቴን ጠብቄያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ አለ። መልካሙን ገድል ተጋድያለሁ እንዳለ መልካም ገድል አለ። የክርስቲያኖች ገድል ሰይጣንን እያሳፍሩ ዓለምን እየናቁ በመልካም ስራ የሚጸኑ ያ ተጋድሎ ይባላል። ስለዚህ መቃብረን መከራ ብንቀበል ደግሞ ወራሾች ነን። ስለዚህ ሂደት ያደርገዋል ጳውሎስ ማለት ይመጣና የዘላለም ሕይወት አለ ትጀምራለህ። ከዛ ወደኋላ የለም ማደግ ነው ወደ ላይ። ኦኬ ወይቱ ጋር ለመድረስ የዘላለም ሕይወት ገመዱን ይዘዋል ወንድሜ። ጸጋው ደግሞ ይረዳሃል። ኦኬ አንተ ደግሞ ምን ታደርጋለህ? ክርስቶስን በመምሰል ያንን ያስከውን ይዘህ በእግዚአብሔር ከተማ ውስጥ ከቅዱሳን ህብረት ጋር ጌታ እስኪመጣ ድረስ አብረህ ወደ ላይ ትሄዳለህ። ልክ ጌታ ሲመጣ መጨረሻ ላይ ሙላቱን ሁሉ ያገኝና በክርስቶስ ኢየሱስ መምጣት ፍጻሜነቱን አግኝቶ የዛን ሰዓት ላይ ምን ትሆናለህ ማለት ነው? ለዘላለም ደግሞ ከእርሱ ጋር እንኖራለን። አሁንስ ነው እውነት ለመናገር አንተ ይሄንን በመረዳት አንዲት የምጥለው ነገር የለኝም። አሁን ከተናገርከው አንዲት ደስ እያለኝ ነው ስሰማ የቆየሁት። ምንድን ነው ታዲያ አሁን አንተ ንግግር ውስጥ አንተ ንግግር ውስጥ በጸጋው ብቻ ድነናል፣ ይህን መዳናችን ደግሞ መጠበቅ አለብን፣ ምንም ሳልሸራርፍ እንዲሁ ሳላላምጥ የምውጠው ነው። ስለዚህ ምን መሰለህ አንዲት ጥያቄ ብቻ ልጠይቅ፣ እንደው ምናልባት ሚስ አንደርስታንዲንግ ካለ የእውነት ልደት አላልክማ። የዘላለም ሕይወት ለመውረስ ብቻህን ተዋት። የዘላለም ሕይወት ለመውረስ መጽናት አለብን፣ ልጅነታችንን መጠበቅ አለብን። 100% እስማማለሁ። ወራሾች ያንን ያ ክርስቶስ መጥቶኛል ለመውረስ ከሱ ጋር አንዲት ጥያቄ እየነገርኩ ነው። እሱ ላይ ኦፍኮርስ ምን ጥያቄ አለው? እውነት እኮ ነው። ምን ይላል? በክርስቶስ ኢየሱስ እንዲህ ይላል ቃሉ፣ በክርስቶስ ኢየሱስ እግዚአብሔር ሊመስሉ የሚወዱ ሁሉ ይሰደዳሉ ይላል። ቃሉም ይደግፋል። የክርስትና ህይወት አልጋ ባልጋ አይደለም። ዕለት ዕለት ሊከተለኝ የሚወድ ራሱን ይካድ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ ይላል። ራስን መካድና መስቀልን መሸከም የክርስቶስን የመከተል መገለጫ ነው። ናሆሜ ገላትያ ላይ ቅድም ጠቅሼልህ ነበር። መንፈሱ ከመንፈሳችን ጋር ሲመሰክር ምን እንደምናደርግ ገላትያ 6 ላይ ምን አለ?
ከቁጥር 7 ላይ አትሳቱ አለ። እግዚአብሔር አይዘበትበትም አለ። ሰው የሚዘራውን ሁሉ ያንኑ ደግሞ ያጭዳል። ክፉን የሚዘራ ክፉን ያጭዳል፣ መልካም የሚዘራ ደግሞ መልካምን ነገር ያጭዳል። ሰው የዘራውን በርበር ሰው ስንዴ ዘርቶ ገብስ አይጠብቅም፣ ገብስ ዘርቶ ስንዴ አይጠብቅም። በቆሎ ዘርተ ጤፍ አትጠብቅም። የዘራኸውን ነው አብዝተ የምታገኘው። ኦኬ። ስለዚህ ምን አለ? በገዛ ስጋው የሚዘራ ከስጋ መበስበስን ያጭዳል። በገዛ ስጋው እያለ የሚናገረው የስጋ ኃጢአት አሸንፎት በስጋው ክፋት ኃጢአትን የሚዘራ ሰው ያው መበስበስን ያጭዳል ማለት መጥፋትን ነው። መበስበስ የሚለውን መጥፋት ጋር የሚያያዝ ጉዳይ ነው። ከዛስ በመንፈስ ግን የሚዘራ አለ ሉክ፣ በመንፈስ ግን የሚዘራ ከመንፈስ የዘላለም ሕይወት ያጭዳል። ይሄ ነው የምንለው እኛ ክርስቲያኖች። መንፈሱ ከመንፈሳችን ጋር ይመሰክርልናል። አዎ ልጆች ከሆንን ወራሾች ነን። መንፈሱ ከመንፈሳችን ጋር ይመሰክራል። ስለዚህ በመንፈስ እንዘራለን፣ ጸጋው ያግዘናል። በመንፈስ እንዘራ የዘላለም ሕይወትን እንደ እግዚአብሔር ፍቃድ እናጭዳለን። ስለዚህም ጳውሎስ ምን አለ መሰለ? ባንዝል አለ ቁጥር 9 ላይ ባንዝል በጊዜው እናጭዳለን፣ መልካም ስራ ለመስራት አንታክታለን። ባንዝል በጊዜው ምን እንላለን? እናጭዳለን። ስለዚህ መልካም ስራ ለመስራት አንታክታለን። ስለዚህ ክርስቲያኖች መልካም ስራ ለማድረግ እንደ እግዚአብሔር ጸጋ አንታክትም። ምን ለማድረግ? የዘላለም ሕይወትን ለማጨድ። ለምንድን ነው የምናጭደው? የምናጭደውማ የአባታችን ስለሆነ እኮ የአባታችን እርሻ ስለሆነ ነው እንዴ። ኦኬ፣ አንድ ጥያቄ ልጠይቅ ግልጽ እንደሆነልኝ። አንድ ሰው አንተ እንዳልከው ለምሳሌ መልካም ባይዘራ ወይ ደግሞ በቅድስና በጽድቅ ባይመላለስ እግዚአብሔርን እየመሰለ ባይኖር ልጅነቱን ሊያጣው ይችላል ብለህ ታምናለህ? ልጅነት የሚታጣ ነገር ነው ወይስ ከነ ልጅነቱ ነው ሲኦል የሚገባው ነው ብለህ የምታምነው? 100% ያው ሲኦል ገባ ከእግዚአብሔር ተለየ ማለት ልጅነቱ ሉዝ ያደርገዋል። ኦኬ። ስለዚህ እንግዲህ ሰው ልጅነቱ ውስጥ ማለት የዘላለም ሕይወትን መውረስ አለ። አት ዘ ሴም ታይም ምንድነው የዘላለም ሕይወት መውረስ ማለት ምን ማለት ነው? እኛ ዕለት ዕለት ፈቅደን በእግዚአብሔር ቤት ከኖርን እንደ እግዚአብሔር መርህ ከኖርን ማለት እንደሆነ እሱን አስምርበትና ያዘ። ስለዚህ ልጅ ከሆንን ማለት የእግዚአብሔር ልጅ ካልሆንክ አትወርስም። ገና ከጀምሩ ልጅ ለመሆን እንደ አዲስ ትወለዳለህ። ልጅ ከሆንክ ደግሞ የልጅነት ስራን ትሰራለህ። አሁን እኮ ምን እንደማለት ነው? እንዲህ ይላል መሰለህ ቲቶ ላይ በጣም ማለት ግልጽ የሆነ ነገር ስለሚያስቀምጥ ቲቶ 3:14 ላይ ጥቅሷንም በዛው ያዛት። ቲቶ 3:14 ላይ ጳውሎስ እንዲህ ብሎ ይመክራቸዋል። ለቲቶ ነው ይሄንን መልእክት እንዲያስተላልፍ ምን ይለዋል መሰለህ? ከወገናችንም ያሉት ደግሞ ፍሬ ቢሶች ሆነው እንዳይቀሩ አለ። ከወገናችን ማለት ከኛ ጋር ያሉትን ማለት ፍሬ ቢስ ሆነው እንዳይቀሩ። ፍሬ ቢስ ከሆኑ ይቆረጣሉ እንደተናገረ። ፍሬ ማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል አለ ዮሐንስ ወንጌል 15 ላይ። ምን ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ያስወግደዋል አለ። ስለዚህ ጳውሎስ ይህንን የጌታን ወንጌል ስለሚያውቅ ምን አለ? ከወገናችንም ያሉት ደግሞ ፍሬ ቢሶች ሆኖ እንዳይቀሩ አለ። የግድ ስለሚያስፈልግ የግድ ነሰሰርሊ መልካም ስራ ያስፈልጋል። ነሰሰርሊ ምን አለ? የግድ ስለሚያስፈልግ ነገር በመልካም ስራ እንዲጸኑ ይማሯል። በመልካም ስራ ምን እንዲሉ? እንዲጸኑ። ለምን? የግድ ስለሚያስፈልግ። ፍሬ ቢስ መሆን ያስጠፋል። ፍሬ ማፍራት ደግሞ በመንፈስ መዝራት ስለሆነ የዘላለም ሕይወት ያሳጭዳል ስልህ እኔ አሁን አንተ ካልከው ነገር ጋር እንደው የተርም መለያየት ካልሆነ በስተቀር ሰው በእምነት ብቻ ያለ ስራ የእግዚአብሔር ልጅ ይሆናል። የእግዚአብሔር ልጅ ሆኖ ደግሞ መዳኑን ዕለት ዕለት ሲፈጽም ነው ወራሽ የሚሆነው ነው ያንተ ፖይንት። እኔም ደግሞ በዚህ እስማማለሁ። ሰው ያለ ስራ ይድናል። ይድናል ማለት ምን ማለት ነው? አሁን ልዩነታችን ምንድን ነው? አንተ መዳን ብለህ ቀጥሎ ረጅም ላይፍ ስፓን ታያለህ። እኔ ግን ልክ ዳንኩኝ ብዬ የእግዚአብሔር ልጅ እንደሆንኩኝ በዛ ሞመንት ብሞት ምንም ስራ ባልሰራ የዘላለም ሕይወትን እወርሳለሁ። ስለዚህ ዞሮ ዞሮ አንተ ቆይታን ታስባለህ፣ እኔ ወዲያውን አስባለሁ። ዛሬ ላይ ወራሽ ነው ወይ ብትለኝ እኔ አዎ ወራሽ ነኝ፣ ልጅ ስለሆንኩ። በምን ልጅ ስለሆንኩ? በነፃ ልጅ ስለሆንኩ። አንዴ ገላትያ ላይ ያለውን ገላትያ ላይ ስለ አንዲት ነገር ላስረዳ። ገላትያ ላይ ምን አለ? አትሳቱ እግዚአብሔር አይዘበትበትም ማለት 6:7 ላይ ገላትያ 6:7
ሚዩት ያላደረጋችሁ ሰዎች አላችሁ እንዴ? ኦኬ። ገላትያ 6:7 ላይ እንደዚህ አለ፣ የምሞት እቅድ ከሌለኝስ ይላል ኤርሚ ኤችዲ። የሚሉ ነው። አትሞቱም፣ አይዟችሁ እግዚአብሔር እድሜ ይሰጣችኋል። እንዲህ በኢየሱስ ስም ብሞት እኮ ወንጌል አይደለም። ብንኖር ጌታ ቢፈቅድ ብንኖር መልካም እንስራ፣ ብንሞት እግዚአብሔር እጅ ላይ ነው ያለ ነው። የእግዚአብሔር ልጆች ሆነን ብንሞት አየህ እግዚአብሔር አለን። የእግዚአብሔር ልጆች ሳንሆን እንዳንሞት እኮ ነው መልካም ስራ እንስራ የሚባለው፣ እንዳንቆረጥ። አየህ መቆረጥ ማለት መሞት ማለት ነው። ባይዘው ሳትሞት በፊት በህይወት እያለ ዝም ተብለህ ሳትክድ አትቆረጥም። በህይወት ሞት እኮ ስለኔ ፊዚካል ሞት ነው። ፊዚካል ሞት ነው። ፊዚካል ሞት ነው ያልኩህ። ፊዚካል ሞት ለምሳሌ አንድ ሰው ታይቶ ማለት ነው። ደም በወይን ጠባቂ ምሳሌ መሰረት ያስረዳል አይደል መጽሐፍ ሲናገር ምን ይላል? እቺን ፍሬ አላየሁባትም ቁረጣት ሲለው ቆይ ትንሽ ልኮትኩታት ያ እና በኋላ ከአመት በኋላ ግን ካላፈራች ትቆርጣታለህ ብሎ ትሄዳል። አየሰው እስኪመለስ በህይወት ሙሉ ሲኖር የምን ጊዜ የነስሐ ጊዜ አለው። አሁን ብንሞት ብሎ ወንጌል የለም። አሁን ምን ይባላል? አንዳንድ ጊዜ ስለ ጥምቀትም ሲወራ አምኖ ነው መንገር ላይ ይሄደ ውሃ ያለበት ቦታ ሳይደርስ ቢሞትስ? ኧረ በኢየሱስ እንደዛ ብሎ አሁን የሰበከ አንድ ሐዋርያ አለ? የለም። እኛ ተስፋችን ህይወት ነው። ህይወት ስለሆነ ተስፋችን ምንድነው የምናደርገው? ብንኖር እግዚአብሔር ቢፈቅድ ብንኖር የታዘዝነውን እንሰራለን። ባንኖር ደግሞ እግዚአብሔር ነው የሚገለን። የሚገል እግዚአብሔር ነው፣ የሚያድን እግዚአብሔር ነው። እግዚአብሔር ይገላል፣ ያድናል፣ ወደ ሲኦል ያስገባል፣ ከሲኦል የሚያስወጣል ነው የሚለው ቃል። ስለዚህ ይሄ ሁሉ ስልጣን በእግዚአብሔር ስልጣን ላይ ገብቶ እኛ ሐሳባችንን አንሰጥም በዛ ነገር ላይ። ግን ደግሞ በጣም ግልጽ ነው ሐሳብ ያንተም ጥሩ ነው። ቆይ ያንተም ሐሳብ ብዙ የራቀ አይደለም። እግዚአብሔርን መካድም ሊኖር ይችላል። ቀጣዩ መኖር ላይ ነው አሁን እየኖርን አይደል ናኦሚ? ስለዚህ አሁን እኔ ዛሬ ላይ ሆኜ እግዚአብሔርን አልካድኩትም፣ የእግዚአብሔር ልጅ ዛሬ ብትሞት ስትለኝ በድካሜ አይደለማ የምቀጣው፣ በአመፅ ነው የምቀጣው። አሁን ይሄ እኮ ነው ፖይንቱ። እኔ በንስሐ እየተመላለስኩ ለምሳሌ ምን ማለት ነው? አመፅና ድካም ነው ልዩነቱ? አስረዳኝ። አመፅና ድካም ማለት ኃጢአት። እሺ አመፅ እንዴት መሰለ ኤርሚ? አመፅ ማለት ኃጢአትህን ሳትጠላ ለንስሐ የሚሆን ልብ ሳይኖር ሆን ብለህ በአመፅ ስትመላለስ ነው አመፅ ማለት። ድካም ግን በነገሮች ታለ ወይ ነገር አጓግቶ ወይ ነገር ፈርተህ ምትስተው ስህተት ነው ድካም ማለት። ስለዚህ እግዚአብሔር ልክ ደከምክ ብሎ ሳታረገ ብሎ ወስዶ ሲኦል አያስገባም። ልጅ ነህ። የት ጋር ነው ያለው እሱ ጥቅስ? አንተ አሁን ለምሳሌ በድካማችሁ ችግር የለውም ስትደክሙ ደክማችሁ ከሆነ የሆነ ኃጢአት የምትሰሩት ኢትስ ኦኬ፣ እሱ ገነት ያስገባል፣ ንስሐ ባትገቡም። ግን ደግሞ እንደ አመጻችሁ ከሆነ ግን እና አሁን እንዳልኩ አይነት ጥቅስ የቱ ጋር ነው ያለው? ንስሐ ባትገቡም ኤርሚ ንስሐ ከገባህ አትሞትም። ይሄ እኮ የሚያጣላን አይደለም። የሌለ ነገር ላይ ሀሳብ እየሰጠ ነው አባቴ። ስትሩማን ፋላሲ እየሰራ ነው። ስትሩማን ፋላሲ እኔ ባልጠየቅኩት ጥያቄ ላይ እኔ ባላረኩት ነገር ላይ አንተ መልስ እየሰጠህበት ነው። ስለዚህ ሲጀመሩን አልጠየቅኩም። በሱ ከተስማማ ንስሐ ካልገባ አትድንም ከተባለ ይኸውልህ በኢየሱስ ክርስቶስ ስታምን ትወለዳለህ ለመልካሙ ስራ። ምን ይላል ኤፌሶን 2:8-10 ስታነበው? ጸጋው በእምነት አድኗቸዋል ይሌለ ይህም ከእናንተ አይደለም ካለ በኋላ ምን ይላል? ያ እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ላዘጋጀው መልካሙን ስራ ለመስራት በክርስቶስ ኢየሱስ ተፈጠርን ይሌለ። ስለዚህ በክርስቶስ ኢየሱስ ትፈጠራለህ። ማመን ማለት የመጀመሪያው በክርስቶስ ኢየሱስ መፈጠር ነው አይደል እንዴ? አምነህ በሚስጥራት በኩል ከክርስቶስ ከእግዚአብሔር ትወለዳለህ። ያለ ስራ ያለኛ ስራ ባይዘው ሚስጥራት ሁሉ ጥምቀት የኛ ስራ አይደለም፣ ስጋና ደግሞ የኛ ስራ አይደለም። ስለዚህ በዛ በኩል ከተፈጠርክ በኋላ አንድ ሰው ደግሞ ሲፈጠር ሊኖር ነው የሚፈጠረው። የተፈጠረበትም ዓላማ እዛ 2:10 ላይ ኤፌሶን 2:10 ላይ ለመልካሙ ስራ ተፈጠርን ይላል። ቲቶ 3 ላይ እንዳለ ያ ፍሬ ምንድን ነው ይላል? መልካም ስራ ነው ይላል አይደል? ፍሬ ካላፈራ ትቆረጣለህ። ካልሞትክ ልጅነት አይወሰድም። ባይዘው እግዚአብሔር ዝም ብሎ ልጅነትን ንጥቅ አያደርግም። ካልካድክ ወይ ካልሞትክ
ስትሞት ተቆርጠ ነው ማለት ነው። ፍሬ ሳታፈራ ታይተ ስትሞት ያለ ንስሐ ስትሞት ተቆርጠ ነው ማለት ነው። ለንስሐ ሁልጊዜ እግዚአብሔር ይጠብቀናልኛል እንድንመለስ ማለት ነው። ኃጢአት የለብንም ብንል ራሳችን እናስታለን። በኃጢአታችን ብንናዘዝ ከኃጢአታችን ሊያድነን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ይላል አይደል ዮሐንስ በመልእክቱ ላይ። ስለዚህ ያን ቀን ሁልጊዜ ይጠብቀዋል ጌታ። እስከ መቼ? በህይወት እስካለሁ። እኔ ዛሬ በህይወት አለሁ። ስለዚህ ምን ማድረግ አለብኝ? ኃጢአት እስከሰራው ድረስ ኃጢአቴን መናዘዝ። ለምን? እንዲያድነኝ ከኃጢአቴ ከአመፃም እንዲያነጻኝ። ከአመፃ ማለት ከማምፀው ነገር ምን እንዲያደርገኝ? እንዲያነጻኝ። ከሰራው ኃጢአት ደግሞ ምን እንዲያደርገኝ? እንዲያድነኝ። ስለዚህ በህይወት እኔ አሁን አንተ ባልካቸው በአብዛኞቹ እስማማለሁ፣ ግን እኛ ስንሞት ወይ ንስሐ ከሞትን ወይ ደግሞ ከካድን ነው ወደ ቅጣት ወደ ፍርድ የምንሄደው ያልከው ነገር ከካድን እስማማለሁ። ከሞትን ግን የሚለው ሐሳብ ላይ ያለ ንስሐ ከሞትን ጥያቄ አለኝ። ምክንያቱም አሁን ለምሳሌ አሁን ኤርሚ አሁን አንተ ጥያቄ ልጠይቅ። አሁን ለምሳሌ አሁን አንተ ኃጢአት ሰርተሃል በል። ተመሳሳይ ሁለታችንም እኔም አንተም ኃጢአት ሰራን፣ መንገድ ላይ እየሄድን ለምሳሌ አይቶ የተመኘ አመነዘረ ነው የሚለው። እኔ እናንተ ወክ እያደረግን አስፋልት ዳር ሁለታችንም አይተን በልባችን ተመኘን። ማታ ነው ወደ ቤታችን እየሄድን አንተ ንስሐ አባትን የማግኘት እድል የለም። ኦኬ ጥፋት መሆኑ ግን እኔ ገባኝ። ይሄ ነገር ጥፋት ነው ስቻለሁ፣ እግዚአብሔር ፍቃድ አምሶሪ ብዬ በልቤ ንስሐ ገባሁ። አንተ ግን ንስሐ አባትን አላገኘም። ሁለታችን መንገድ ላይ አቅጣጫ የሳተ ሚኒባስ ቢገጨን አንተ ሲሆን እኔ ገነት ነው የምንገባው ወይስ ሁለታችንም ሲሆን ነው የምንገባው ወይስ ሁለታችንም ገነት? ናሆም አንገባም። መኪና አይገጭም። መልሴ እኔ ግን ሊገጨን እንትን ምን አለ ሊገጨን ይችላል። ይቅርታና ናሆም ሊገጨን ይቅርታ ናሆም ናሆምዬ እሺ ይቅርታ ክርስቶፈር ወይ መልሼ ልግባ አንድ ጊዜ ይቅርታ ትንሽ አንዴ መውጣት እንትን ማለት አለብኝ። ይቅርታ ሶሪ። እንትን ነው የሆነ በኤክሴፕሽን ላይ ዶግማ አይመሰረትም እና እንደዚህ ቢሆንስ እንደዛ ቢሆንስ ለዛ ነው ኤርሚ አይገጨንም ያለና አይገጨንም እንዴ? ለምን ይገጨናል? ማን ያለው? ለእኔ ለንስሐ እየፈለግኩኝ ከዛ ንስሐ ሳያስገባ የሚገል አምላክ የለኝም። ገብተዋል? ያን የልቤን ፍላጎት ማድረግ ቢገለኝም እርሱ ያውቃል። ምን ለምን እንደገደለኝ ያውቃል። ወይ ደግሞ ለምን ሞት ከእግዚአብሔር ነው የሚመጣው ከሰው አይደለም። እና ዝም ብሎ እንደ እግዚአብሔር ምንድነው እንደዚህ አሳዳጅ ማድረግ? ልክ አምኜ ልክ እስከዛሬ ሳይገለኝ ንስሐ ልገባ ስል ጠብቆ ሲገለኝ አስቧል። ኧረ በጌታ እኔ በጣም ይገርም ጌታ። ይሄውን ጥምቀትም አልሆን ሲል ይሄ የጥምቀት ትምህርት ባይዘው ክርስቶፎር ላይክ በቃ በእርግጠኝነት ይሄ ሶሻል ሚዲያ ካለ 2 ዓመት አይቆይም። ጥምቀት አያድንም ምናምን የሚባለው ነገር ስለማያስኬድ ምን ተጀመረ? አሁን እንደው ሰው አምኖ ልክ ሊጠመቅ ሲል ቢሞትስ እግዚአብሔር አስቧል። 40 ዓመት ምናምን ያልገደለው ልጅ ልክ አምኖ ልክ ሊጠመቅ ሲል መንገድ ላይ ሲገለው ማለት ነው። ይሄ ሰፈራችሁ እንትን እኮ አይደለም እንዴ? እንደዛ አይባልም። ኖር ነው ሆነ እንዴ? እና እንደዚህ ባሉ ነገሮች እንደዚህ ቢሆንስ? በነገራችን ላይ አሁን እንደዚህ አይነት ጭንቀቶች ካሉባችሁ እና ድንገት በእነዚህ ጭንቀቶች ከሆነ ቃሉን ላለመቀበል ፕሬዚዳንት ወንድሞቻችን የምትደረደሩት ይሄ ፌር አይደለም፣ ትክክል አይደለም። ቃሉን ተቀበሉና ከዛ በኋላ ግን የሚያጋጥሙ እንኳን ገጠመኞች ካሉ እንዴ ከአቅማችን በላይማ በሆነ ነገር እግዚአብሔር እንዴት አይችልም ይባላል? ማለት ከአቅማችን በላይ በሆነ ነገር እንዴት ይፈርድብናል? እንዴት ይባላል? ለምሳሌ እግዚአብሔር ዓይንንም ጆሮንም ሳይሰጥ አልሰማህምና እንደዚህ አላደረክምና ብሎ ሊፈርድ ይችላል እንዴ? ይሄ በጣም ግልጽ ነገር አይደል እንዴ? አሁን ሊጠመቅ ሲሄድ ተገጭቶ ቢሞትስ? በቃ አንተ አትሞትም። አሁን እኮ አንተ ሁለተኛ ነገር እንደዚህ አይነት ነገር እንኳን ቢያጋጥም በእንደዚህ በመላምት አይደለም ዶግማ የሚመሰል በቃ ትምህርቱ አለ። ትምህርቱን ይዞ ከዛ በኋላ የሚያጋጥሙ እንኳን ሁኔታዎች ካሉ በቃ እሱ ያውቃል። ደግሞም እንደዚህ አይነት ሰው በነገራችን ላይ ስኳር ግዛና በቃ ልክ ስትመለስ የሆነ ነገር ሰጣለሁ ስትባል አይ መንገድ ላይ ጋሪ ቢገጨኝና በሞትስ እንደማለት እኮ ነው። በቃ ተልእኮን እኛ በህይወት አለን ሰዎች። ይህ ወንጌል ወደ ፍጥረት ምን ተብሎ ነው? ወደ ዓለም ሁሉ ሂዱ ወንጌልን ለፍጥረት ስበኩ ሲላቸው ሐዋርያት ምን ይላሉ መሰላቸው? ነው መንገድ ላይ ሳንደርስ እዛ ብንሞትስ
እንደዚህ አይባልም። በቃ እግዚአብሔር ያለንን ነገር ትእዛዙን በህይወት እስካለን መፈጸም ነው። እኛ በህይወት ያለን ሰዎች ነን። ተስፋችን ነገር ነው። እኛ ታማሚዎች አይደለም፣ ቀን እየቆጠርን አይደለም አይደለ እንዴ? እግዚአብሔር እድሜና ጤና ሰጥቶን አኑሮን። በቃ የምትሞቱ ከመሰላችሁ ደግሞ ቶሎ ሄዳችሁ ተጠመቁ። ኑ ቶሎ በሉ። እኔ ኃላፊነት ወስዳለሁ። ባይዘው ቶሎ ሳትሞቱ ለዛ እኮ ነው አሁን እየተሰበካችሁ ያላችሁት እኮ በመኪና ተገጭታችሁ ሳትሞቱ፣ በጋሪ ተገጭታችሁ ሳትሞቱ፣ እንደ ውሃ ውስጥ ሰምጣችሁ ውሃ እንኳን ኤኒዌይስ ይሄ አደጋ ሳይደርስባችሁ በፊት ቶሎ ዳኑ ኑ እንጂ ሞት አይቀርም ለሁላችንም። በቃ የምትሞቱ ከመሰላችሁ ኑና ዳኑ። እንዲህ በሞትስ የተባለ ግን ዶክትሪን አይሰራም። ማንም እኔ ከሐዋርያት እኔ ማንም እንደዚህ ብሎ ሲሰብክም ሰምቼ አላቅም። ቤተክርስቲያንም ስንማር ሰምቼ አላቅም። የትም ማገር የሌለ አዲስ ይሄ ማምለጫ መንገድ ነው ይሄ።